ሀና ምነው እናት ልጅ ስላገኘሽ ደስ ብሎኛል። ዛሬ እየሞከርኩ ነበርና እኔ ማለት አሁን ያለሁበት ሀገር ከመጣሁ ገና 3 ወር ነው። በእርግጥ ግን የት ሀገር ነሽ? ኩዌት። እሺ። እና ያኔ የመጀመሪያ ጊዜ ማለት ያው ሰዎቹንም በደንብ ስለማላውቃቸው የደሞዝ ሰዓት ምንም አላልኳትኝም። በጣም አሳልፋ ሰጠችኝ ማለት ነው። እሺ ምንድናቸው አሰሪዎችሽ? ምንድነው ዜግነታቸው? የዚሁ ሀገር ዜጋ ናቸው፣ ኩዌታዊ ናቸው። እሺ እና ከዛ በኋላ ድጋሚም አሁን 3ኛ ወሬን ይዣለሁ ብዬሻለሁ። እሺ ሁለተኛ ወሬም ላይ እንደዛው እና ከዛ ብር ላኪልኝ ሳልላት እራሷ ላከች ማለት ያው መጀመሪያ በላከችበት ላከች። ዝም አልኳትኝ። ግን የላከችልኝ ያኔ ሙሉን አልነበረም። እሺ እዛ ለምንድነው እንደዚህ የላክሽው ምናምን ስላት መልስ አልሰጠችው። ከዚህ በፊት ገና እንደገባሁ በጣም ትጮህብኝ ስለነበረ በድንጋጤ ብዙ ቀይ ሰብርብኝ ነበር ብታይ። እሺ ቅርታ እንዴ እኔ ክፍል የምቀመጥበት ሶፋ ላይ ኦሬንጅ ከለር ስልክ አለ አቀብኝ ፕሊዝ። ቴንክ ዩ። እሺ ቅርታ እንዴ። እሺ የመጀመሪያውን ወር ደሞዝሽን በእጅሽ ሰጠችሽ መዳምሽ? አልሰጠችኝም። ልላክልሽ አለች ላከችልኝ። ግን ስትልክልኝ ያኔ ቆርጣ ላከችልሽ? እሺ ቆርጣ ላከችልኝ። ከዛ በሚቀጥለው ወር ቀኑን አሳልፋ እንትን ደሞዜን ስጭኝ አልኳት። ስላት እንደዛ ማለት ፈቃደኛ አይደለችም። ቆይ ኢንሻላ ምናምን ብላ ረጅም ያኔ ከቀኑ በጣም አሳልፋ ነው እንትን ያለች እና ከአቅሜ በላይ ሲሆን ቢሮ ደወልኩኝና ቢሮ ስደውላቸው ግን ያኔ መልስ አላገኘውም፣ በቂ የሆነ መልስ ማለት ነው። ከዛ በኋላ አሁንም ድጋሚ ቢሮ ተናግሬ ቢሮ የነበረችው ልጅ እኔና ሴትዮዋን ያገናኘችን ልጅ እንትን አላለችም ማለት ወጥታለች። ከዛ ከቢሮ ወጥቻለሁ አለችኝ እና ያለችው ሌላ ሰው ሴትዮዋን የማታውቃት ሰው ማለት ነው። ከዛ እሷ ደግሞ እንደዚህ ነበር ችግሩና አግዥኝ እባክሽን፣ በቃ ቢያንስ እንኳን አንቺ ስለምታውቂ ያኔ ገና ስመጣም ጥሩ አይነት ሰው ሆነ አይደለም ያገኘኋትኝ እና እርጅኝ አልኳትኝ። ከዛ ነገረቻት ማለት ነው። ያኔ የተሰበረብኝ እቃ ነበረ። በእርግጥ ግን ያን ያህል ብር አያወጣም። ገብቶሻል? እያስቀረችው ስንት ነው? 20 ዲናር ነው። 20 ዲናር ማለት በጣም ብዙ ነው። ምክንያቱም የምገዢው እቃ አሁን የተሰበርኩት ያልኩሽ እቃ ቢያንስ ከ10 ራሱ አይደርስም። እንደዛ 10 ዲናር ራሱ አይደርስም። ገብቶሻል? እና እሺ ብዬ ትኩረት ችግር የለውም ግን በሰዓቱ መላክ ስለነበረበት እንድትልክልኝ ያደረኩ 100 ላከችልኝ። እዚህ ስጫት ብላት እሱንም ስጫት ያለቻትን ራሱ በስነስርዓት አልሰጠችኝም። ያኔ ፍላጎት የላትም። ገብቶሻል? ለመስጠትም ራሱ ድጋሚ ሁለተኛው ወርም ሲመጣ በስትክክል አላከችልኝም። በቃ በጣም ተናግጄ በቃ መስራት እስኪያቅተኝ ድረስ፣ ምክንያቱም እኔ የልጆች እናት ነኝ። ስለዚህ ቢያንስ ለልጆቼ እዚህ ጋ የመጣሁት ስራ ሰርቼ ገንዘብ እንዳገኝ እንጂ እሷን እየሰራሁላት እሷ እንደፈለገች እንድትሆን አለ። የሰበርሽው ማሽን 20 ዲናር እንደማያወጣ በምን አወቅሽ? ምክንያቱም እንትኖች እነዚህ አፕሊኬሽኖች አሉ አይደለ? የእቃ የምገዥበት እሱ ላይ ገብቼ አየሁ እና ሳያቸው ኦሪጂናል አለ፣ ኮፒ አለ። የሰበርሽው ቆይ ምንድን ነው? እኔ ዋጋውን አውቀዋለሁ፣ ንገሪኝ። ምንድን ነው ይሄ? የቶስተር ትንሿ ነች። ቶስት ማድረጊያ? ቶስተሯ። ኦኬ ቶስት ማድረጊያ። እሺ የኩዌት 20 ዲናር እኛ ጋር 200 ሪያል ነው አይደል? እርግጠኛ አይደለሁም እሱን ግን እዚህ ያኔ የእነሱ የኩዌት 20 ዲናር ካታር ወይ ዱባይ ስንት ነው? 200 ነው። አሁን እኛ ጋር ሲመነዘር የኩዌት ብር እኛ ጋር ሲመነዘር 500 ምናምን ነው የሚመጣው እኮ። ገባኝ። ቆይ ቶስተሩ ማየት አለብኝ ያወጣል አይወጣም እና የብራንዱን አይነት እያንዳንዱ እቃ ይኸውልሽ፣ ዝም ብሎ ቶስተር ስለሆነ ብቻ አንድ አይነት እንዳይመስልሽ። ፊሊፕስ አለ፣ ጂፓስ አለ፣ ኤልጂ አለ። እያንዳንዱ ብራንድ ዋጋው ይወደዳል። ለምሳሌ ፊሊፕስ ይወደዳል ከሌሎቹ ሻል ያለ ነው እንጂ አንድ አይነት ስለሆነ አይደለም።
ብራንዱን ማየት አለብሽ። ሴትዮዋ ብራንድ ከሆነ እቃው ያበላሸሽው ልትቆርጥ ትችላለች ከደሞዝሽ። እንደዛ አረቦች ደግሞ በእቃቸው ቀልድ ያሉ የመቁረጡ ነገር እኔ አላሳስበኝም። ትቁረጥ፣ ችግር የለውም። ቆርጣለሁ ስትለኝ ራሱ ቁረጭ ብያታል፣ ችግር የለውም። ግን ያኔ ብሩን በስነስርዓት መስጠት አልፈለገችም። እምልሽ ለምሳሌ የምቆርጠውን ቆርጣ ከዛ ብርሽም መሰጠት አለበት አይደል? የመላኪያ ሊሆን ይችላላ። ደረሰኙን አይተሽዋል? ገና በ2 ወርሽ 2 ወርሽ ነው 3 ወርሽ እነሱ ቤት 3 ወር ሞላኝ። አሁን ገና ነሱ እንትን ያለው ስለዚህ 3 ወር ገና አልደፈንሽም፣ 2 ወርሽ ነው። ኦኬ ምናልባት የላከችልሽ ደረሰኝ ላይ የመላኪያ ቆርጦ ከሆነ ምናልባት አስተያየተሽዋል? ስለጎነባት መሰለኝ 100 ዲናር ነው የላከችልኝ። 100 ዲናር ማለት የመጀመሪያው 100 የአሁኑ ድጋሚ 100 እኔ የፈለግኩት ላክ ያልቆጣለ እቆርጣለሁ ስትለኝ ስንት የምቆርጪው ስላት 110 አለች። ልጅቷ ደግሞ አናግራት 130 ሰታኝ። ከዛ በኋላ የምትቆርጥ 10 ዲናሩን እንድትቆርጥ ማለት ነው። ልጅቷ ማለት ያመጣችሽ ደላላ? አዎ ያገናኘችን ከሴትዮዋ ጋር ያገናኘችን ሴትዮ ማለት ነው። ደላላዋ። ኦኬ መላኪያ ከ100 ዲናር 3 ዲናር ይቆርጣል። ማሬ የአንቺ ደሞዝ ስንት ነው? ምንድን ነው ስልኳ 80 ጊዜ የመላኪያ በኪሎ ማሪ፣ አንቺ ስለ ካርጎ ነው የመላኪያ በኪሎ ምናምን ብለሽ ምጽፊው። የመላኪያ 3 ዲናር ነው አይደል? ሲቆርጥ ማለት ነው 3 ዲናር ምናምን ማለት ብዙ አይቆርጥም። ሲቆርጥ እንደምትልኪው ብር ደረሰኝ አለሽ? ደረሰኝ አለሽ? አለኝ። የ100 ዲናር ደረሰኙን ትልኪልኝና እኔ ያነብልሻለሁ ደረሰኙ ላይ። ጥሩ እሺ። እና አሁን ምን አልኳቸው መሰልሽ? እነሱን በአጠቃላይ ማለት ብዙ ወሬ አላብዛብሽ። ያኔ ማለት አንደኛ አሁን አንቺ ቤት መቀየር ነው የምትፈልጊው? አዎ ቀይሩኝ ስላቸው እነሱ ስንት ምን አሉ መሰለሽ? 6 ወር መቆየት አለብሽ አለች። ያኔ 6 ወር ማን ያለሽ? ቢሮ። ኦኬ። እና ማለት አንቺ ገና በ2 ወርሽ ለዚህ ነገር ብቻ ቤት ቀይሩኝ ብለሽ የምትሄጂበት ቤት በጣም ስራ የሚበዛ የሚያስርቡ የሚማቱ ሰዎች ቤት ቢደርስስ ማለት አሁን ያቡዬ አሁን ምንም መሰለሽ፣ አንደኛ ነገር ምግብ ራሱ ኢቨን የለም እኮ ምግብ ራሱ ማለት ነው በግድ ነው። በቃ ተደብቄ ነው የምበላው። አሁን ቅድም የእንትኑን ነበር ብቻ ያለው አሁን ደግሞ ምግብ። እሺ ቢሮዋ ምን አለችሽ? 6 ወር መስራት አለብሽ አለችሽ። 3 ወር ይቀርሻል። አሁን ከዚህ በኋላ 3 ወር ይቀረኛል ማለት ነው። ኦኬ። እና ግራ ገባኝ ማለት ሴትዮዋን አሁንም ደሞዝ ብዬ ድጋሚ በሱ ልጨቃጨቅ ማለት በቃ የሆነ ምክር ስጭኝ እስኪ በእናትሽ፣ ጨንቆኝ ነው በቃ እኔ ታግሰሽ 3 ወሩን ስሪና ቤት ቀይሪ። ከዛ ሌላ ቤት ደግሞ ሄደሽ ታይዋለሽ። ይህንን ነው የምንልሽ እኛ። ሌላ ሀገር ሰርተሽ ታውቂያለሽ? አዎ ሰርቻለሁ። የት ሀገር? ዱባይ። ኦኬ። ግን አሁን እኔ ይኸውልሽ ያኔ አሁን እኔ ምን እንደው ታውቂያለሽ፣ ዱባይ በጣም ብዙ ዘልያለሁ ምናምን በጣም የሚያስጠላ ህይወት ነው የነበረኝ። ገብቶሻል? አሁን ያንን ነገር መድገሙን አልፈልጉም። በቃ ቢያንስ ነገሮችን አረጋግቼ ለልጆቼ ስል መስራትን ነው። ስንት ዓመት ነው ዱባይ የዘለልሽው? ዱባይ ብዙ ዘልያለሁ እና ያን ህይወት መድገም አልፈልገውም ያልሽ ስንት ዓመት? 4 ዓመት። 4 ዓመት። ኦኬ። ከዛ ዱባይ ብሎክ ተደርገሽ ጠፍተሽ ነበር ምሳሌው። ብሎክ ተደርገሽ ስለወጣሽ ነው ከዱባይ ኩዌት ሄድሽው? ያኔ ማለት በራሴ ነው የተመለስኩት። በእርግጥ ጠፍቼ ነው የምሰራው፣ ግን በራሴ ነው የተመለስኩት። እኔም እኮ በራስሽ ወይ ተይዘሽ እኮ አላልኩሽም። ስትወጪ በብሎክ ስለወጣሽ ነው ወይ ብሎክ ነሽ እንትን? አዎ እንደዛ ነገር ነው። ግን ከ5 ዓመት በኋላ መግባት ይችላል። አትቺ ማሪ ፎሬቨር ነው ይመራት ብሎክ ለዘላለም ነው ዱባይ መግባት ባችው። አንዴ ዱባይ ውስጥ ጠፍቶ የሰራ ሰው በብሎክ ሲወጣ ለዘላለም ደግሞ ዱባይ መግባት አይችልም። ግን
ያው ማለት ያሞን እኔ አሁን እንደዛ አይነቱን ህይወት መኖር ስላልፈለግኩኝ ነው አሁን እዚህ መጥ ግን አይቻልም። የተሳሳተ ኢንፎርሜሽን እንዳይነግሩሽ እሺ። አንድ ሰው ወይ አይንሽ ካልተቀየረ በስተቀር አይንሽ ወጥቶ የሌላ ሰው አይን ካላስተከልሽ በስተቀር ዱባይ አንዴ በብሎክ ጠፍተሽ የምትሰሪ ሆነሽ በብሎክ ከተሸኘሽ ገባሻ? ሳታስተካኪ ወረቀት በብሎክ ከወጣሽ ተመልሰሽ ኢማራት መግባት አትችይም። ስለዚህ አሁን ማሬ አንቺ ምንም አልወሽም፣ ስራሽን ስሪ። 6 ወር ሲሞላሽ ቤት መቀየር ከፍለሽ ቀይረሽ ደግሞ ሌላውን ቤት ደግሞ ይሁና ከ6 ወር በኋላ መጥተሽ ነገር ነው ይቻላል። ከተቻለ ግቡና አሳዩን፣ ግቡና አሳዩን። ግቡ በብሎክ የወጣችሁ ሰዎች ግቡና ሀለው ገብተናል በሉን። እሺ ማሬ 5 ዓመት በኋላ ገብታችሁ አሳዩና ግቡና ቪዲዮ ስሩና ይድረሰን ቪዲዮ። አይ ብሎክ ነበርኩኝ ኢማራት ከ5 ዓመት በኋላ ብሎኬ አልቆ ገብቻለሁ ብላችሁ ቪዲዮ ስሩ። ኢማራት ሄድ ገብታችሁ። እሺ ሲያም አቤት። አሁን ላውራ። እንዴት ነሽ? አሁን ከበቃ ተማሪ ያለው ከቤት ጠፍቼ ወጣሁኝና ወደ አዲስ አበባ መጣሁ፣ ከክፍለ ሀገር ማለት ነው። ከዛ የት እንዳለው ቤተሰብ አያውቅም። እኔ ጠፍቼ መጣሁኝ ወደ አዲስ አበባ። አዲስ አበባ ጎዳና ላይ መኖር ጀመርኩኝ ማለት ነው። እንደ ድንገት ከቤቴ ወጥቼ በዛ በዱርይነቴ ምክንያት ከማይሆን ሰዎች ጋር ገጥሜ ጎዳና ላይ ወደኩኝ ማለት ነው። አዲስ አበባ መጥቼ ከዛ እዛ ጎዳና ላይ ያለሁኝ እንደ አጋጣሚ ሆኖ ድርጅት መጣና ኤንጂኦ አነሳን ማለት ነው። ከዛ አካባቢ ላይ ጎዳና ላይ ያለንን ሴቶች ሰብስቦ ድርጅት ኤንጂኦ አነሳንና ወደ ሙያ ትምህርት አስገባን ማለት ነው። ብዙ ሴቶች ነበሩ አብረውኝ። ገና ቲኔጀር ሕፃን ነን። ገና 14 ዓመቴ ምናምን ቢሆን ነው። ቤተሰብም አያውቅም። ወደ ድርጅት ገባሁ ማለት ነው። እዛ ድርጅት ገብቼ የፀጉር ሙያ መማር ጀመርኩኝ። የፀጉር ሙያ ተማርኩኝ። ግማሾቹ ምግብ ሙያ ተማሩ። በዛ ድርጅት ውስጥ ከ1 ዓመት በላይ ቆየን ማለት ነው። ከዛ ያንን የፀጉር ሙያ ተመርቀን ስንጨርስ ሁላችንንም ወደ ስራ አስገቡን ማለት ነው። ድርጅቱ አቋቋመን። ወደ ቤት መግባት የሚፈልግ ወደ ቤት አስገባ። ከዛ በኋላ ስራ መስራት የሚችሉትን ደግሞ ስራ ወደሚሰሩበት ቦታ አደረሳቸው ማለት ነው። ከዛ እኔ ስራ ከሚሰሩት ልጆች ጋር ተቀላቅዬ ቤት ተከራይተውልን የተወሰነ ፀጉር ቤት ተከፈተልን። የተወሰነ መቋቋሚያ፣ አስቤዛ፣ የመኖሪያ ቤት ኪራይ ምናምን ተሟላልን እና እዛ እየሰራን መኖር ጀመርን ማለት ነው። ከዛ በኋላ በዛ አጋጣሚ የተዋወቅኩትን ልጅ ነው የፍቅር ግንኙነት የጀመርኩት ማለት ነው። ይሰማል አቡዬ? በደንብ ይሰማል ማሬ። ካልተሰማ እኔ ራሴ አይሰማም እልሻለሁ። እሺ ውዴ አታስቢ። እሺ ማሪ፣ አንቺ እንትን ሚዩት ከፍቼ እያወራሁሽ ብቻ ሌላ ነገር እያየሁ ስላልሆነ ነው። ከዛ በኋላ እኔ ካልተሰማ እኔ ካላቋረጥኩሽ እንዳታቋርጭ። እኔ ካላቋረጥኩሽ በደንብ እየተሰማን ነው ማለት ነው። እሺ ያቡዬ እሺ። ከዛ በኋላ እንደዛ እያለ ከነሱ ጋር እየሰራሁኝ እዛ ቤት ውስጥ እየኖርኩኝ አንድ ልጅ ተዋወቅኩኝ። እየሰራሁኝ ፀጉር ቤቱን እየሰራሁ ከልጁ ጋርም የፍቅር ግንኙነት ጀመርኩኝ። ከዛ በኋላ በመካከል ልክ 19 ዓመት እንደሞላኝ አረገዝኩኝ ማለት ነው። ያ የተዋወቅኩት ልጅ ጥሩ ስራ አልነበረውም። ውሎ ጥሩ አልነበረም ምናምን አይነት ነገር ብቻ ጥሩ ላይፍ የነበረው ሰው አልነበረም። ከሱ አረገዝኩኝ በ19 ዓመቴ። ከዛ ወዲያውኑ ታመምኩኝ። እዛው አዲስ አበባ እያለሁ እየሰራው ታመምኩኝ። ልጄን እንዳረገዝኩኝ የመጀመሪያ ልጄን እንዳረገዝኩኝ ታመምኩኝ። ከአቅሜ በላይ ሆነ ነገሮች በሙሉ። ከዛ በኋላ መጨረሻ ላይ መቼም ተዘሎም ተጨፍሮም ምንም ተብሎ ተመልሶ ወደ እናት ቤት ነው የሚካሄደው። ያችን ልጅ እንዳረገዝኩኝ ወደ እናቴ ቤት ተመለስኩኝ ማለት ነው። ከዛ እናቴ ቤት ገብቼ ለእህቴ ነገርኳትኝ ማርገዜን። በቃ ጉድሽ ፈላ ገደለችሽ ምናምን አለችኝ። አባቴንም በጣም ፈራ ነው በመከራ ያው መቼም ህመሜም ባሰብኝ እርግዝናዬም አለ። ወዲያውኑ እናቴ ጋር ሄድኩኝ ማለት ነው። እዛ ቤት ገብቼ አባቴ በመካከል አብሮን አልነበረም። ከእናቴ ጋር ቁጭ ብዬ እየኖርኩኝ ያቺ ልጅ ተወለደች።
ያም ሰውዬ እስር ቤት ገባ፣ ታሰረ ማለት ነው። የልጅ አባት ታሰረ። ወዲያውኑ 4 ዓመት ከምናምን ተፈረደበት። እዛው እናቴ ቤት እያለሁኝ የተመላለስኩ ጠይቀዋለው። በቃ ያለኝን ነገር ምግብም ሲኖር ምንም ሲኖር ብርም ሳገኝ ተመልሼ እየሄድኩኝ እጠይቀዋለው። ካለሁበት ከመኖሪያ ከእናቴ ቤት ቅርብ የሆነ ቦታ ነው እስር ቤት የገባው። እየተመላለስኩ ጠይቀዋለው። ቤተሰቦቹ እንዲያግዙኝ እንዲያደርግ አደርገዋለው፣ ለምነዋለው ምናምን። ግን የእሱ ቤተሰቦች ምንም ሊረዱኝ አልቻሉ። እዛው ከእናቴ ጋር ሆነ ማለት ነው። ልጄን ይዤ መከራዬን መብላት ጀመርኩኝ። ባያው ነገ ከነገ ወዲያ ይወጣል፣ ህይወታችንን እንቀጥላለን ብዬ ስለማስብ እናቴ ቤት ሆኜ ከዚህ ስመለስ የቤት ኪራይ የነበረኝን እቃዎቼን ምናምን ሰብስቤ ነበር ወደ እናቴ ቤት የሄድኩትኝ እና እዛው እናቴ ቤት ሆኜ ሲፈታ ከሱ ጋር አብረን እንኖራለን የሚል ተስፋ ስለነበረኝ ነገሮችን ማስተካከል ጀመርኩኝ። ለቤት የሚሆነንን ነገር በቃ አንሶላ፣ ሳህን ምናምን የመሳሰሉትን ልብስ ቅያሪ፣ ልዋጭ እየለወጥኩኝ ምናምን አጠራቀማለሁኝ ከሱ ጋር አብሬ ለመኖር ማለት ነው። ልክ በዛ መሀል እሱን ስጠይቀው ግን ያን ያህል ፊውቸር የለውም። ገባሽ? ወጥቶ ሰርቶ ተለውጦ ህይወታችንን እንደሚቀይር ለእኛ ሪስፖንሲቢሊቲ ኃላፊነት እንደሚወስድ ምናምን አይነግረኝም እና ያ ነገር ልቤ ወደኋላ እንዲንሸራተት አደረገው ማለት ነው። ለእሱ ያለኝ ነገር እንዲቀንስ አደረገኝ እና በህይወቴ ሌላ አማራጭ ሌላ ውሳኔ መወሰን እንዳለብኝ እያሰብኩኝ ባለሁበት በመሀል ከእናቴ ጋር ተጣላሁኝ እና ከቤት ወጣሁ ተመልሼ ማለት ነው። ልጄን ይዤ ወጣሁኝ። ከዛ በኋላ እዛ የሆነ ሰፈር ወደዚህ አዲስ አበባ ተመለስኩኝ፣ ሌላ ቦታ ማለት ነው። የነበርኩበት አካባቢ ተመልሼ እዛ ስራ ጀመርኩኝ። አረቄ ቤት ማስተናገድ ጀመርኩ ማለት ነው። ልጄን ይዤ አስተናግዳለሁኝ። ልጄን ይዤ እዛው ነው የምናድረው። ቤት ኪራይ አልከፍልም፣ ምን አልልም። እዛው የሚሸጠውን እሸጣለሁ። ትንሽዬ ቤት ናት። እየሸጥኩኝ እየሰራው እዛው መኖር ጀመርኩኝ ማለት ነው። በዛ መሀል ሆኜ እንደዛ ችግር ውስጥ እንዳለሁ እየነገርኩት ቤተሰቦቹ እንዲረዱኝ አያደርግም። አዲስ አበባ ነው ያሉት፣ መተው እንዲያዩኝ አያደርግም። ልጅቷን መተው እንዲጠይቁ አያደርግም። እየደወለልኝ ብቻ ካርድ ላኪልኝ፣ ገንዘብ ላኪልኝ ይለኛል ማለት ነው። እኔ በዛ ችግር ውስጥም ሆኜ እና እንደዚህ ወሬ ሰማው፣ እንደዚህ ያደረግሽ እያለ ይጨቃጨቃል ማለት ነው። በመጨረሻ ያ ነገር በቃ ምንም ከጭራሽ ከኔ ፈላጊ ሲሆን፣ በዛ ችግር ውስጥ ሆኜ ከኔ እንደሚፈልግ ሲገባኝ የእሱን ነገር ዘጋሁት ማለት ነው። ስልኬንም ሸጥኩትኝ። ከዛ አልደወለልኝም መልሶም፣ ወደ እኔ የሚደውልበት ሚንስ የለውም። በምንም መልኩን አንገናኝም። በቃ እሱን ትቼ እኔ የራሴን ህይወት ከነ ልጄ መኖር ጀመርኩኝ ማለት ነው። ምክንያቱም እዛ ጋር እኔ ችግር ላይ ነኝ። እኔ ያለሁበት ሁኔታ አሳሳቢ ነው። እንደገና ያንን ነገር ሳይጨነቅ እንደገና ከኔ ሌላ ነገር እንደሚፈልግ ሳቅ ያንን ሰው ጭራሽ ከህይወቴ ማስወጣት እንዳለብኝ፣ ለልጄም እንደማይጠቅማት ምንም ጥቅም እንደሌለው ገባኝ ማለት ነው። ምክንያቱም እኔ የተሻለ ህይወት መኖር እፈልጋለሁ፣ ቆንጆ ኑሮ መኖር እፈልጋለሁ። ከዛ በኋላ እዛ እየሰራሁኝ ባለሁበት ልጄን ይዤ በጣም ተቸግሬ ነው ያለሁትኝ። የዳይፐር እንኳን የለኝም። ሀቡ ላይ ነው የምትሸናው። ካካ ብታረቅ ቁጭ ባልንበት ልብሴ ላይ ልትጸዳዳ ትችላለች። በጣም ችግር ውስጥ ገባሁ። ያለሁበት ኮንዲሽን እውነት ያን ያህል የማስጠላ ሴት እንኳን አይደለሁም እውነት ለመናገር፣ ግን ለእሷ ስል ሺቲ ነው የምለብሰው። በቃ ቡርክክ ካልኩኝ ማለት ነው። ላይፌ ምስቅልቅል አለ። ያችን ልጅ ይዤ ህይወት ከበደኝ በጣም ማለት ነው። ከዛ እዛ ሰፈር አንድ የሚመላለስ ልጅ አለ ማለት ነው። የኔ የህይወቴ አስቀያሚው ፓርት ነው ብዬ የማስበው እስከዚህ ድረስ ያለው ፓርት ነው። ምክንያቱም ባለማስተዋልና ባለመገንዘብ ህይወቴን አደጋ ላይ ጣልኩኝ። እንደገና በዛ መካከል ላይ ደግሞ ልጅ ተፈጠረ ማለት ነው። ሶ እንደዛ ባለሁበት ደረጃ አንድ በጣም የሚያምር ወጠምሻ፣ ሰውነቱ በጣም ደንደን ያለ ጥሩ ጥሩ ሽቶዎች የሚቀባ ሰፈር ውስጥ አለ የተባለ በጣም በቃ ይሄ እንዴት ልበልሽ ደጀን የሆነ አይነት ሰውዬ በዛ ሰፈር ይመላለሳል። ያየኛል። ሀይ እንዴት ነሽ ሶሲ ምናምን 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 ይላል። እኔ ደግሞ ታውቂያለሽ ያለሁበት ሁኔታ ልጅ ይዣለሁ። ያ ሰውዬ እዛ ጋር አለ። ምናልባት ተፈቶ መጥቶ ካገኘኝ ልጄንም ሊነጥቀኝ ይችላል፣ እኔንም ሊጎዳኝ ይችላል ብዬ አስባለሁ።
እንደገና ደግሞ ከዚህ ይሄንንም ሰውዬ ደግሞ በጣም ነው የምጠላው፣ በጣም ነው የምፈራው። እንደዚህ ላይኔ ራሱ በጣም ነው የሚቀፈኝ ሳየው ማለት ነው። ምክንያቱም በቃ እንዴት ነው ስታዩ ዝም ብለሽ ምንነቱን ሳታውቂ የምትጠዩ ሰው አለ አይደለ? እንደዚህ አይነት ሰው ነው እና አይ ምናምን ያ እኛ አካባቢ እኔ የምሰራበት ቦታ ጋር ይመጣል ይቀመጣል ምናምን፣ ጓደኞቼን ያዋራቸዋል ምናምን። እኔ አላዋራውም፣ ምክንያቱም ብፈራዋለሁ፣ እጠለዋለሁ። በዛ ላይ ደግሞ እንዴት ነው እኔ የበታችነት ስሜት ይሰማኛል። እሱን ደግሞ የሆነ እንደ ትልቅ አይነት አድርጌ ነው የምስለው። አይመጥነኝም ብለሽ ስለምታስቢ ነው የሚደብረሽ። አላገኘውም ብለሽ ስለምታስቢ፣ ይበዛብኛል ብለሽ ስለምታስቢ በጣም አዎ ሀቡዬ። ምክንያቱም እኔ ያለሁበት ኮንዲሽን ለእንደዚህ አይነት ነገር ብቁ አይደለውም ብዬ አስባለሁ። የሚመጥነኝ ሰው አይደለሁ። እኔ ዝም ብዬ ልጅ ያዝኩኝ የቆሸሽኩ ምን ያልኩኝ ሴት ነኝ። እሱ ዘናጭ፣ እኔ ሁሉም ሴቶች የሚጣሉበት የሚደባደቡለት ምናምን አይነት ሰው ነው እና አላስበውም። እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ሁለተኛ ነገር ደግሞ እዛ ጋር ሌላ ወሬ ይደርስና ይጎዳኛል ብዬ አስባለሁ። ያ ሰውዬ ከእስር ቤት ሲመጣ ይጎዳኛል ብዬ አስባለሁ እና ይመጣል፣ ጓደኞቼን ይጋብዛቸዋል ምናምን። በቃ እኔ ያለሁበት ቦታ ላይ እንደ ግፍ ነው ገንዘብ የሚረጨው ምናምን እዛ ቦታ ላይ ማለት ነው። እሱ መቶ መመለሱን በሽቶ ነው የማውቀው። ሀቡ እግዚአብሔርን ነው የምልሽ። እንትና መቶ ነበር እንዴ እላለሁኝ። በምን አወቅሽ ሲሉኝ አይ ሽቶ ሸቶኝ ነው። በቃ የዚህን ያክል ግርማ ሞገስ ያለው ስፖርት የሚሰራ ጧት ጧት የጂም ሻንጣውን ይዞ በዛ ጋር ሲያልፍ በቃ ሰው ሴቱ ሁሉ ስለሱ የሚያወራው ነገር በቃ ተይ ልነግርሽ አልችልም። ሴቶቹ ቋመጡ በቃ በጣም ማለት ነው በቃ ስለሱ ሰውነት ስለሽቶ ስለ ጂም ምናምን ሳውሪ ሴቶቹ ቋመጡ። በእውነት ሀቡዬ የጂሙን ቦርሳ ይዞ ጠዋት ይመጣል፣ ይሄዳል ቤቱ፣ ልብሱን ቀያይሮ ነጭ በነጭ ለብሶ ደግሞ ተመልሶ ይመጣል፣ እዛ ጋር ይቀመጣል። እኔ ደግሞ ከልጄ ጋር ታይ በዚህና በዚህ ሺቴ ተቀዷል ተይኝ አልኩሽ ማለት ነው። እና ያ ሰውዬ ለካ ዘጋ የሚመላለሰው እኔም ፈልጎኝ ነው። እኔ እህትሽ ደግሞ ጭራሽ እንዴት ብዬ አስብ። ሴቶች ይደባደባሉ እዛ ጋር ያሉ ሴቶች። እኔ በቃ እሱ ከእሷ ጋር እሱ እንደዚህ እሱን ካልጠበስኩት እሱን እንደዚህ ካላደረግኩት ምናምን ተብለው እዛ ጋር እንትን ይላሉ ማለት ነው። ከዛ ፈልጎሽ እኮ ነው አንቺን ምናምን የሚል ጭምጭም ታሰማው ማለት ነው። ከነ ልጇ ነው ማገባት፣ ሽማግሌ ልኬ ነው ማገባት ምናምን ይላል እዛ ጋር። እኔ ደግሞ እዛ ጋር ያለውን ነገር እፈራለሁ። ገባሽ? የመጀመሪያ ልጄ ናት። ህይወትን በቃ መጥቶ ልጄን ነጥቆ ወይኔን የሆነ ነገር አድርጎ ይጎዳኛል ብዬ ነው ማስበው። ያኛውን ልጅ እዛ እስር ቤት ያለውን ልጅ ማለት ነው። እሱም ደግሞ ስለሱ ወሬ ሰምቷል። እስር ቤት ስላለው ልጅ ሰምቷል። ስለ ልጁ አባት ምናምን ብሎ ጠይቆ አውቋል ምናምን፣ ሁሉንም ነገር ያውቃል። እና እሱ ምንድን ነው የሚፈልገው? እየተቀራረብን እያወራን መጣን። እኔን የማታገቢኝ ከሆነ እዚህ ሰፈር መኖር አትችይም አለኝ ማለት ነው። ከዛ በቃ አጣብቅኝ ውስጥ ገባ። በእውነት ይሄ የፍቅር ጉዳዩን ይሄ ግንኙነቱ ምናምን አይደለም የማስበው፣ እኔ ስለ ህይወቴ ነው ማስበው። ይህም ሰውዬ የሆነ ነገር ያደርገኛል። በዛ ላይ ደግሞ ልጅ ያለው ተቸግር ያለው እዛ ጋር 5-10 ምሳል ጋብዛችሁ እንዲህ ላድርግላችሁ ሲል መቼም እምቢ አልልም። እየራበኝ ጸጥ አልልም። ታውቂያለሽ፣ ድሃ ፊልም ላይ ብቻ ይመስለን ነበረ ድሃ ሴትን ቆንጆ ወንድ ሀብታም ወንድ የሚፈልጋት ፊልም ላይ ብቻ ስለሚመስለን ነው። በጣም ተደምመን በቃ ሁላችንም አፋችንን ከፍተን የምንሰማሽ ላይክ ፊልም ላይ ብቻ ድሃ ሴት የተቀዳደደ ሺት የለበሰች የወለደች ሴት ሀብታም ወንድ የሚፈልጋት ፊልም ላይ ብቻ ስለሚመስለን ነው። ያ የዛን ያክል ሀብታም ሆኖ ምናምን ሳይሆን የራሱ ስራ አለው፣ የራሱ ገቢ አለው። እዛ ቦታ ላይ ካሉት ሰዎች በሙሉ የተሻለ ነው። እዛው አካባቢ ነው ተወልዶ ያደገው። ዘናጭ ነው እንደነገርኩሽ። ኦኬ አንዴ ልጇ አለቀሰችባት። ቅልጥፍናዋ ደስ ይላል። አወራሩ የምርኛ እኔ አሁን ቱርክ ፊልም ላይ ነው ድሃዋን ሴት የቤት ሰራተኛነት ተቀጥራ ምናምን ድሃዋ ሴት የቤት ሰራተኝነት ተቀጥራ ቤታቸው እሱ የሀብታም ልጅ ሆኖ ምናምን የሚፈልጋት ብዙ ጊዜ እንትን ነው። ለዛ ነው ቆይ እንዴት ልምጣ። የሽቶን ስም ለባሌ እያለች ነው የምሻ እንዴ? ባልሽ ሁሉም ሴቶች እንዲመኙ ትፈልጊያለሽ? ባልሽ ለምንድን ነው ሽቶን ለባልሽ የፈለግሽው?
መጥቻለሁ ሀቡ ዲማሪሽ አጋጣሚ ልጅ ውጭ ቅልጥፍናሽ በጣም ደስ ይላል። ቅልጥፍናሽ በጣም ደስ ይላል። እንቅልፍ አታመጪ ሙዝዛቲ ደስ ስትይ። እሺ ያቋረጥኩት ምን ጋር ነበረ? ካላገባሽኝ የዚህ ሰፈር መኖር አትችይም ብሎሽ፣ አንቺ ደግሞ የሚያስጨንቀሽ ያኛው የልጅሽ አባት ከእስር ቤት ከተፈታ ለምን ሌላ ወንድ አገባሽ ብሎ የሆነ ነገር እንዳያረግሽ ትሰጊያለሽ። ይሄኛውም ደግሞ አስጀምሮ ቢተወኝስ ብለሽ ትፈሪያለሽ። ሁለት ስጋት ነበረብሽ በሰዓቱ። ትክክል። እና ምንም ለምን እኔን መረጥከኝ የሚል ጥያቄ አለብኝ እኔ። ምክንያቱም ምን ፍለጋ እኔ ጋር መጣክ? ቆንጆ ነክ፣ ብዙ ሴቶች አሉክ በዙሪያ። እኔ ደግሞ ከአንተ ያነስኩ ሰው ነኝ፣ የወለድኩሽ ሰው ነኝ። የራስን ህይወት መኖር ትችላለህ። ለምንድን ነው እኔን የፈለገኝ ነው ጥያቄ እኔ። ምክንያቱም አልተማመንኩበትም። የሆነ ነገር ተጠቅሞብኝ ጊዜያዊ ስሜቱን ተጠቅሞ ወይ ደግሞ ሌላ ነገር አድርጎ የሚተወኝ ነው የሚመስለኝ። ወይ ደግሞ እዛ ጋር የልጁ አባት አለ ስለተባለ ያንን ነገር ለማቋረጥ ለምን ይሄ እልህ የሚይዛቸው ነገር አለ አይደለ? ያኔ ለምንድን ነው እኔ የማትሆኝበት ምክንያት አይነት መስሎኝ ነው የተጠራጠርኩት ማለት ነው። እና በዛው አጣብቅኝ ውስጥ እያለን ይሄኛው ወደ በቃ ቢያንስ ወደ 6 ወር ምናምን አብረን ቆየን በእንደዚህ አይነት መልኩ ማለት ነው። ካወቅኩት ገና 6 ወሬ ነው ምናምን ነገር። ከዛ ሂጂ ወደ ቤተሰቦችሽ እና ሽማግሌ ልላክልሽ አለኝ ማለት ነው። ወደ ቤተሰቦችሽ ተመለሺ፣ ልጅሽን ይዘሽ ሽማግሌ ልላክልሽ አለኝ። ከዛ እኔ ደግሞ አሁንም ልቤ 2 ቦታ ነው ያለው። የዚህኛውን መጨረሻ መቁረጥ ፈልጋለሁ፣ መለየት ፈልጋለሁ። ምክንያቱም እኔ የምፈልገው የተደላደለ ኑሮና ጥሩ ህይወት መኖር ብቻ ነው የምፈልገው፣ ሌላ ነገር አልፈልግም። ይሄ ሰውዬ ያንን ህይወት እያቀረበልኝ ነው። እዛ ጋር ያለው ሰው ደግሞ በእንጥልጥል በሀሳብ ይሄ በፊውቸር እንኳን ነገ ከነገ ወዲያ የተሻለ ህይወት ይኖረናል ብዬ እንኳን እንዳላስብ አድርጎኛል ማለት ነው። ስለዚህ ይሄኛው ሰውዬ ሊፈታ ነው፣ በምህረት ሊፈታ ነው እና ይሄን ያህል ጊዜ ቀረው ሲባል ወዲያውኑ ብድግ ብዬ ወደ ክፍለ ሀገር ተመለስኩኝ ማለት ነው። ከሁለቱም አጣብቂኝ ለመለያየት። ከዛ እኔ ወዲያውኑ ክፍለ ሀገር እንደሄድኩኝ እዚህ ጋር ያለው ሰውዬ ያኛው ሰውዬ ልክ ሲወጣ ከሌ የሚባል ሰው እኮ እንደዚህ ከእሷ ጋር እንደዚህ ጀምሯል ምናምን ነገር ሲባል ወዲያውኑ የልጅነት ጓደኛዬ አብሮ አደጌን ያው እዛ ብዙ ላይፍ አብረን ያሳለፍናት ከጓደኛዬ ጋር ሌላ ግንኙነት ወዲያውኑ የዛን ቀን ማታ እንደወጣ ከእስር ቤት እንደወጣ ወዲያውኑ ያንን ነገር ማድረግ ጀመረ ማለት ነው። ይሄንን ነገር ማንም ሰው ማለት አንቺን ለመበቀል ከገዛ ጓደኛሽ ጋር ጀመረ ከእስር ቤት ሲወጣ። አዎ ከዛ ለኔ ማንም የሚነግረኝ ሰው የለም። ይሄኛው ሰውዬ ደግሞ ምን ያደርግልሻል ሀቡ፣ ወዲያውኑ ቤት ፈልጎ ተከራየ። ከዛ በኋላ በየቀኑ ኢሞ ላይ ቪዲዮ ኮል ይደውልልኛል። ስልክም ገዝቶልኝ ነበረ። ወዲያውኑ ይደወለልኝ። ዛሬ ቤት ተከራየው፣ ዛሬ ምንጣፍ ገዛው ለቤታችን፣ ዛሬ ቴሌቪዥን ገዛው፣ ዛሬ ዲሽ አስገጠምኩኝ ምናምን እያለ ቀን በቀን የሆነ እኔና እሱ የምንኖርበትን ቤት እየገነባ ቪዲዮ ይልክልኛል፣ ፎቶ ይልክልኛል ማለት ነው። እና ከዛ አንድ መስፈርት ግን አለኝ አለ። አንድ መስፈርት ግን አለኝ አንቺ ከኔ ጋር አብረሽ እንድትኖሪ አንድ መስፈርት አለኝ አለ። ምንድን ነው መስፈርት ስለው የልጅቷ በርዝ ሰርተፍኬት የኔ ስም ነው መሆን ያለበት ብሎ አለኝ ማለት ነው። ከዛ እኔም ወዲያውኑ በአንድ ቀን ነው ወስኜ ያደርኩትኝ። ምን እፈልጋለሁ ከዚህ ሰውዬ ጋር ምንም አይነት ግንኙነት የለንም እስካሁን ድረስ ማለት ነው። እንደዚህ ከማውራት ውጭ ምንም ነገር የለንም። የዛን ቀን ነው ክፍለ ሀገር እንደሄድኩኝ ማለት ልጅቷ በስሜ ልጅሽ በስሜ እንድትሆን እፈልጋለሁ፣ ልጅሽ በስሜ እንድትሆን እፈልጋለሁ ነው የሚልሽ? ኦኬ። አዎ ማንም ሰው የለም በህይወትሽ፣ ሌላ አባት የለም፣ ሌላ ወንድም የለም፣ ምንም ነገርም የለም። የኔ ልጅ ሆና ስሟ በእኔ ስም ይወጣል አለቅ ተባባለን። ከዛ እኔ የዛን ቀን ውሳኔ መወሰን ነበረብኝ። ለልጄ ጥሩ ህይወት የሚሰጣት አባት ሊሆናት የሚችል ለእኔ ባል ሊሆን የሚችል ሰው አለ እዚህ ጋር፣ እዛ ጋር ደግሞ ወንድ አለ፣ ለስሙ ወንድ አለ። ስለዚህ ምንድነው ማድረግ ያለብኝ? ይሄንን ህይወት ነው መምረጥ ያለብኝ። ወዲያውኑ ተስማማው። የልደት ሰርተፍኬቱን ለማውጣት እሱ መምጣት አለበት ተባለ። ይሄ ሽምግልናው ምናምኑ ቀረ። በራሴ ማመንታት ጉዳይ ቀጥ ብሎ መጣ። ያለሁበት ሀገር ድረስ የልጅቷን ሰርቲፊኬት ፈርሞ አባት ነኝ ብሎ እኔም እናት ነኝ ብዬ አወጣን።
ቤቱን አስተካከለ። እናቱ ጋር ሄደና ድሮ ዩኒቨርሲቲ ተማሪ ያለው የወለድኳት ልጅ ነች እና እኔ ዝም ብለን አንድ ቀን ነው አብረን አድረን የወለደችው እሷ። እኔ አላቅም ነበር የት እንዳለች፣ ክፍለ ሀገር ቆይታ አሁን አገኘዋት። ስለዚህ ላገባት ነው ከእሷ ጋር አብሬ ልኖር ነው ብሎ እናቱ ቤት ወስዶ አስተዋወቀኝ ከነ ልጄ ማለት ነው። ስለዚህ ቤተሰቦቹ የሚያውቁት እሱ በልጅነቱ የወለዳት ልጁ እንደሆነች ነው ቤተሰቦቹ የሚያውቁት። አዎ እሱ ዩኒቨርሲቲ የተማረበት ሀገር እና እኔ ያለሁበት ሀገር፣ እኔ የምኖርበት ሀገር አንድ አይነት ስለሆነ እዛ እየተማርኩኝ ዩኒቨርሲቲ ተማሪ እያለሁኝ የወለድኳት ልጅ ናት ብሎ ለእናቱ አስተዋወቀን ማለት ነው። ከዛ ያንን ቤት ሲያሟላ፣ ያንን ቤት ሲያስተካክል፣ ሁሉን ነገር ሲያደርግ ምን ልታደርገው ስል ሚስቴን ላመጣት ነው። ከዛ እንደውም ለእኔ ማረጋገጫ አንተማ ህይወቴ ልታበላሽ ነው አትፈልገኝም ብዬ ስለው ምን አለኝ፣ እናትየውን ቪዲዮ ሪከርድ አድርጎ ይኸው እማ ንገሪያት እንደምወዳትና እንደማገባት ከሷ ውጭ ሴት እንደማልፈልግ ንገሪያት ብሎ ቪዲዮ ሪከርድ አድርጎ እናትየው ተጋቡ ውለዱ ምናምን ብላ እናትየው ቪዲዮ ኮል አድርጎ እያፈረችን ቢሆን በቃ የግዷን ለሱ ስትል አደረገችው ማለት ነው። ከዛ ያንን ሲያደርግ አመንኩትኝ እኔ። በበነጋታው ቤቱ እንደተከራየ አውቄያለሁ። ልጄንና ልብሴን ሰብስቤ ከዛ ሰውዬ ጋር ህይወቴን እቀጥላለሁ ብዬ የአባቴን ልብስ የእናቴን ልብስ ልዋጭ ለውጭ ያዘጋጀሁትን ሳህን፣ አንሶላ፣ ሲኒ ምናምን ይዤ ልጄን ይዤ ሻንጣዬን ይዤ ቀጥ ብዬ ወደ ተዘጋጀልኝ ቤት መጣሁ ማለት ነው። ከዛ እዛ ቤት ገባሁኝ። ልቀጥል? እየሰማሽኝ ነው? ካላቅስኩም እንዳታቆሚ ብለሽ ከልቤ ነው እንጂ ሁላችንም ጆሯችንን አቁመን ነው እየሰማንሽ ያለ ነው። በጣም ቅልጥፍናሽ ደስ ሲል፣ ታሪክሽ ይጣፍጥ። ለሁሉም ሴት የምንመኘውን አይነት ህይወት ሄዳንቺ እንደዚህ ቆንጆ ባል ወጭ የሚችል ልጄን ይዤ እዛ ቤት ውስጥ ገባሁ ማለት ነው። እዛ ቤት ውስጥ ገባሁኝ። አብረን መኖር ጀመርን። ከዛ እሱ የተሟላ ቤት እግዚአብሔር፣ ሲኒ፣ ረከቦት፣ ስቶቭ፣ ድስት አልቀረም። ሁሉ ነገር የተሟላበት መዘብዘፊያ፣ በርሜል፣ ልብስ ማጠቢያ ሁሉ ነበረው። እግዚአብሔርን መኝታ ቤትና ሳሎን፣ ኪችን ያለው ቤት አማኔል አካባቢ ተከራይቶ ጠበቀኝ። ከአውቶቡስ ተራ እንደወረድኩኝ ሻንጤን ይዞ በራይድ ይዞ ቀጥ ብሎ ወደ ቤቱ ገባን ማለት ነው። ከዛ እኔ እህትሽ ደርበር ብዬ የቤት እመቤት ሆኜ የልጅ እናት ሆኜ ባል አግኝቼ እንደተመኘሁት እንዳለምኩት አይነት ህይወት ኑሮ መኖር ጀመርኩኝ እዛ ቤት ውስጥ። ከዛ ያ ሰውዬ በዛ በኩል ያለው ሰውዬ ይፈራል። እሱ ከኛ ጋር እንዲያየን እራሱ አይፈልግም። እና ዛሬ በዚህ በኩል ነው የምትሄጁ፣ በዚህ በኩል ነው የምትሄጁ ካለኝ እሺ፣ በዚህ መንገድ ነው የምትሄጁ ዛሬ እሺ፣ በቃ ሁሉ ነገር እሱ በሚለው መንገድ ሆነ። ከስራ ሲመጣ በቃ ቤቴን አጸዳድቼ በቃ ቆንጆ ጥሩ የቤት እመቤት ሆኜ ቁጭ አልኩኝ ማለት ነው። ቤተሰቦቼ እህቴ አልፈቀደችልኝም ይሄንን ኑሮ እንድኖር አልፈቀድ። ምክንያቱም ምንድነው በዚህ እድሜሽ ወደዚህ ወደዛ የሚያስብልሽ፣ በቃ አልፈሽ ቤተሰቦችሽ ጋር ለምን አትኖሪም ትላለች። እኔ ደግሞ የራሴ ህይወት መኖር አለብኝ ብዬ አስባለሁኝ። ይሄኛው መንገድ ትክክል ነው ብዬ ስለማስብ እህቴንም ሳልሰማ በቃ ምንም ሳልን ይሄኛውን ኑሮ መኖር ጀመርኩኝ ማለት ነው። አብረን እየኖርን እየቀጠልን እያለ በመሀል ልጁ ለጂ እኔ እኮ ልጅ ቢኖረኝ ማለት ጀመረ ማለት ነው። ከዛ እሺ ብዬ ወዲያውኑ አብረን በኖርን በ9 ወራችን አረገዝኩኝ። ቆንጆዬ ወንድ ልጅ ወለድኩኝ። በቃ እህትና ወንድም ባልና ሚስት ሆነን አንድ ላይ ኑሯችንን መኖር ቀጠልን። ከዛ አካባቢ ወጣን። ያ ሰውዬ ኦልሬዲ በቃ ዲሌት ተደርጓል ከኛ ህይወት ውስጥ። እንደዛ አይነት ሰው የለም፣ ያለፈ ታሪክ የለም፣ ምንም አይነት ነገር የለም። 2 ባልና ሚስት 2 ልጆች ሆነ ማለት ነው። ህይወታችን በዛ መልክ ቀጠለ። በጣም ደስ የሚል ጊዜ ነበረ የምናሳልፈው። በጣም ይንከባከበኛል በደንብ። በቃ ምን ልበልሽ፣ በተለይ ቤቱን አክባሪ ነው። የሰራውን ያገኘውን ነገር በሙሉ ሰብስቦ ወደ ቤቱ የሚገባ ሰው ነው። 1000 ብር ከሰራ ይዞ መጥቶ 1000ን አስቀምጦ ለትራንስፖርት ብሎ 90 ብር ይዞ የሚወጣ ሰው ነው ማለት ነው። በዛ መልኩ ህይወታችን ቀጠለ። 2ኛ ልጅ ተወለደ። በጣም ደስ የሚል ጊዜ ማሳለፍ ጀመርን። የልጄን ክርስትና ድል አድርጎ ደገሰ። በሬ ተጥሎ ምን ተብሎ ቆንጆ ድግስ ተደገሰ። በዛው አንድ አይነት ልብስ ለብሰን ይሄ እንደ ሰርግም አይነት ነገር ተደረገ። በቃ አለማችንን አየን ነው የምልሽ።
በጣም ነው ማምነው፣ በጣም ነው የምንከባከበው። ለሊት 9 ሰዓት ሁሉ ሊመጣ ይችላል ከስራ አምሽቶ፣ ስራው የሚያስመሽ ስለሆነ 9 ሰዓት ሲመጣ ተነስቼ ምግብ አቃሙቄ በእጄ ነው ማጎርሰው ሁላ ማለት ነው። በእጁ ራሱ ላይበላ ይችላል ከደከመው። ሳትበላ አትተኛም ብዬ ነው እኔ ማጎርሰው ማለት ነው። ከፍቅራችን የተነሳ እህቴም አየችው። ምን አይነት ሰው ነው ያገኘሽው አለችኝ። በቃ በጣም የሚገርም ኑሮ እየኖርን እኔ ደግሞ በቃ ድሎት ላይ ሆንኩኝ። ምንም የሚያስጨንቀኝ ነገር የለም። የረሃብ ጥያቄ የለም፣ የመኖሪያ ጥያቄ የለም፣ የልጅ ጥያቄ የለም፣ የባል ጥያቄ የለም። ሁሉ ነገር ተሟልቶልኛል። ሶ ኢንጆይ ማድረግ ነው ያለብኝ። ኢንጆይ ለማድረግ ደግሞ ምን መረጥኩኝ? በስልኬ ቲክታክ መጠቀም ጀመርኩኝ ማለት ነው። ይህንን ቲክታክ ስጠቀም እስቃለው፣ እጫወታለው፣ ከጓደኞቼ ጋር ብዙ ጊዜ አወራለው፣ እጫወታለው። በቃ ደስ የሚል ጊዜ ነበር የማሳልፈው። ከዛ በኋላ እኔና እሱ መሀል እንዴት ነው ጭቅጭቅ፣ ጸብ ምናምን አለ። ሁልጊዜ ባልና የሚስት ጭቅጭቅ አለ። አንድም ቀን በልጄ በኩል አታክ አድርጎኝ አያውቅም። አንድም ቀን ድምፁን ጮክ አድርጎ ተናግሮኝ አያውቅም። ጸብ ይኖራል ብዙ ጊዜ፣ ግን ኖርማል የባልና የሚስት ጸብ ነው የሚሆነው። ከዛ እዚህ ቲክታክ ላይ እንደዚህ እየተጫወትኩ እየሳኩኝ ከጓደኞቼ ጋር ጊዜ ሳሳለፍ ለምንድነው አንቺ ልጅ ስራ ማትሰሪው? ቤት ለምን ትቀመጫለሽ አሉኝ። ቤት ከምቀመጥ ስራ ብሰራማ ደስ ይለኛል። ምን አይነት ስራ መስራት ትፈልጊያለሽ? እንደዚህ ቀለል ያለ ስራ። ኦኬ እሺ፣ እቺ ስራ እንድትጀምሪ እኛ እናግዝሽ ይሉኝና ቲክታክ ላይ ያሉት ጓደኞቼ ምናምን ተሰብስበው የተወሰነ ነገር ሰፖርት ያደርጉኝና ስራ ያስጀምሩኛል ማለት ነው። ያንን ስራ ስጀምር ከቤቴ ወጣሁ። ከቤት ስወጣ እሱ ያለበት አካባቢ ነው ስራ የጀመርኩት። እሱ ስራ ቦታው አካባቢ ነው ስራ የጀመርኩት እና ዴይ ቱ ዴይ ከእሱ ጋር ፌስ ቱ ፌስ መገናኘት ጀመርን ስራ ቦታ ላይ ማለት ነው። ሶ ቤት ውስጥ ካለው ባል ይልቅ ውጭ ያለውንም ባል መመልከት ጀመርኩኝ ማለት ነው። በዛ መሀል እሱ አላስደሰተውም። ከቤት መውጣቴ አልተደሰተበትም፣ ደስ አላለው። ከዛ ስራ ቦታ ላይ ሆኜ ይጨቃጨቃል፣ ምን ይላል ምናምን በቃ ያ ስራ መስራቴ ጭራሽ ደስ አላለው። ከዛ በኋላ እንዳጋጣሚ የሆነ እሳት አደጋ ተፈጠረ ማለት ነው። ያ የስራ ንብረቴ እንዳለ በዛ እሳት አደጋ ውድም ይልልሻል። ከዛ ድጋሚ እነኚህ ጓደኞቼ መልሰው እንደገና ባካፕ የሚያስኳት ነገር ነበረች። ድጋሚ እንደገና ያንን ስራ ስጀምር ለምን ወጣሽ፣ ለምን ሰራሽ፣ በቃ ወደ ቤት መመለስ አለብሽ የሚል ኃይለኛ ጸብ ተፈጠረ። ከዛ በኋላ ጭራሽ አንድ ቀን ሪከርድ አድርጎኝ ስልኬን በስልኬ እንደዚህ ላይቭ ላይ ያለሁኝ ሪከርድ አድርጎ፣ ወንዶችም ነበሩ በቪዲዮ ትቼ እያየኝ ነበረ። ሪከርድ አድርጎኝ ሌሊት 11 ሰዓት ገብተው እኔ እዛ የእናንተን ህይወት ለመለወጥ ደፋ ቀናለው፣ አንቺ እዚህ ከማንም ጋለሞታ ጋር ትዘያለሽ ብሎ መጥቶ ሌሊት 11 ሰዓት አወረደብኝ። የዱላ አይነት ነው ምንሽ አወረደብኝ። ከዛ በጠዋት ተነስቼ አከራዮቼ ኡኡ ብለው ሌሊት 12 ሰዓት ላይ ፖሊስ ጣቢያ ተያይዘን ወደ ፖሊስ ጣቢያ ሄደን ምንድን ነው ሲባል እኔ ስራ እየሰራው እዛ አለ። ለፖሊሶቹ እኮ ነው እኔ ስራ እየሰራው፣ እሷ እዚህ ከቲክታክ ላይ ካሉ ወንዶች ጋር እንትን ትላለች ብሎ ሪከርዱን አሳየ ማለት ነው። ከዛ ኡኡ ብዬ ደንግጬ በቃ ተጣል። እኔ እንዴት እንደዚህ ይሆናል ብዬ በቃ ህይወቴን እንዴት ምናምን ብዬ ወደዛ ሰፈር ጓደኞቼ ጋር ሄድኩኝ። ወደ ቤትም አልገባሁም። ከፖሊስ ጣቢያ መልስ ገባሁኝና ጓደኛዬ ጋር ገብቼ አረ በስመ አብ ዛሬ እኮ እንደዚህ ያደረግሽ ብሎ እኔ እሱን ለማገዝ እሱን ለመርዳት ብዬ የሰራሁት ስራ እንደዚህ ያደርገኛል፣ ከማንም ጋር እንደዚህ ታደርጊያለሽ ብሎ እኮ ደበደበኝ ስላት ጓደኛዬ ምን አባቱንስና ይሄ በክት የራሱ ጉድ እንዳይታወቅበት እንዳላዋርደው ይሄ ባለጌ ምናምን ነገር ትላለች ማለት ነው። ተናዳ የኔ መመታታይታ ተናዳ እንደዛ እያለች ልቤ ማለት ነው ሀቡ 3 ቦታ ነው እንደዚህ ስንጥቅ ያለው። ምክንያቱም የራሱ ጉድ እንዳይታይበት ምናምን ስትል ሌላ ነገር ያለ መሰለኝ ማለት ነው። ከዛ ብድግ ብዬልሽ ስልኬን ሪከርዱን ኦን አደረግኩትና ቻርጅ ላይ ሰክቼ ወጣሁኝ ጥያቸው እዛ ቤት ውስጥ ማለት ነው። ከዛ ሪከርድ እንደሚያደርግ ስልኬ አላወቁም ማለት ነው። ቮይስ ሪከርድ እያደረገ ነው። ምን አባቱንስና ምን ፈልጎ ነው ይሄ ልጅ ግን? ጓደኛውን ጠርታ እኮ ነው። አታሳርፈውም ይሄን ልጅ ጉዱን አውጥቼ እንዳላዋርደው እረፍ በለው፣ ይቺ ልጅ አፋን እንዳይነካት ምናምን ትላለች። እስካሁን ልጅቷ ምንም አልሆነችም ምናምን ትላለች ማለት ነው። ሄድኩኝና ዞር ብዬ ተመልሼ እረስቸዋለሁ ስልኬ ሪከርድ ማድረጉንም። ሪከርዱን ስልኬ ነቀልኩኝና ማታስ ወደ ስራ ሲወጣልኝ እኔ ተመልሼ ወደ ቤት ሄድኩኝ።
ያንን ስልክ አነሳሁኝና እንደ ድንገት ፓተርኑን ስከፍተው ለካ ሪከርድ እያደረገ ነው ወይ ብዬ ሪከርዱን አቆምኩትኝና ቡናዬን እየቀዳሁኝ ሪከርዱን ከፍቼ ማዳመጥ ጀመርኩኝ። እንደዛ ትላለች። እንደዚህ አድርጎ ምን አባቱ ስለሆነ ነው ምናምን የእሱ ጉድ እንዳይታወቅበት ልጅቷ ሰርታ ህይወትን ላግዝ ባለችው ምናምን ስትል እንዴ ብዬ ከዛ ልጅቷ ገና አሁንም ያው ናት እዛው ነች አልወለደችም ምናምን ነገር ስትል አይ እዛው ሐኪም ቤት ናት ምናምን ይባባላሉ ሪከርዱ ላይ ማለት ነው። አቡ ከምሽቱ 4 ሰዓት ጉልበቴ ድረስ የሚሆን ከስክስ አደረግኩኝ። ካቦርቴን ደረብኩኝ ለድብድብ ለጸብ ማለት ነው። ብድግ ብዬ ቀጥ ብዬ ሄድኩኝ ወደዛ ቦታ። ልጅቷን ያቺ ስታወራ የነበረችውን ጓደኛዬን ጉዱ ምንድነው ንገሪኝ፣ እንዳላወጣበት ያልሽውን ጉድ ንገሪኝ ስላት እኔ አላቅም ግን እዛ ግቢ ያለችው ልጅ ታውቃለች ሲባል ሰምቻለሁ። ሶሲ ከመጣሽ አይቀርማ ሂጂና ይዘሹ ላይ ትላለች። እሺ ብዬ ብድግ ብዬ ያችን ልጅ ይዣት ስመጣ ለካለሽ ሰውዬው እዛ እየጠጣ እየጨፈረ ምን እያለ ከአንዷ ጋር አብሮ ተጋድሞ ጉዳዩንም ፈጽመው ሌላ ችግር ውስጥ ገብተው ሄጄ ለሚስትክ እንዳልናገርልክ ለሚስትክ ነግሬ ነው ጉድህን ማዋርድ ትዳርን ምበት ነው እያለች እያስፈራራቸው አብራው ትኖራለች እዛው ሰፈር ውስጥ አለች የሚባል ወሬ ሰማሁ። እቺ ልጅ ይዘን በጉልበት ነው ልንደበድባት ይዘናት ስንጠይቅ እኔ አላቅም እኔንም ከሷ ጋር ሲሆን ለካ ከሴቶቹ እንዳለ አብረውኝ የሚውሉትን እኔን ይቀርቧታል ብሎ የሚያስበውን እንዳለ ቅጥቅጥ እያደረገ እያባረረ ከአጠገቤ አባሯቸዋል። አሁን እኔ እዛ ስራ ቦታ መውጣቴ ለካ ጉዱን እንዳላይበት ሆኖ ተጨንቆ ነው እንደዛ ሲገባ ሲወጣ ከኔ ጋር ሲደባደም ሲል የነበረው ማለት ነው። ከዛልሽ ወዲያውኑ ያ ሁሉ ተፈጠረ። ከሱ ጋር ተደባደብን። በቃ አገር ያኡኡ ተባለ። በቃ አገሩን ብጥብጥ አደረኩኝ ምናምን ነገር። ከዛ በኋላ ወዲያውኑ አደርኩኝ። ደምንባ ማልቀስ ጀመረ፣ መንበርከክ ጀመረ። እኔ እያስፈራራችኝ ነው፣ ልጆችህን ነው ማሳጣት፣ ዳርህን ነው ምበት ነው ሄጄ ተናግሬ እያለችኝ ነው። እንደገና የሆነውም ደግሞ የእኔ እንዳልሆነ አውቃለሁ። እያስፈራራችኝ ነው አውቃ አለ። ሰያን ያልጠራውክም አልጠራሁክም። ይቅርታ ለምን ጠራሃለሁ? አልጠራሁክም። ሰያን የፈለገ ሰው አለ እዚህ ቤት? ሀይወት ጠራሃለች ብለውክ ነው? አልጠራሁክም። ሰያዬ አውቃው ነው። ኮመንታተሮችን አትመን። እኔ ከፈለግኩ ራሴ ይጠራ በሞዴሬተሮች ያስጠራሃለሁ። አይ ውሸታቸውን ነው። እኔ አልጠራሁክም ሰያ። እሺ ይቅርታ እህቴ። ገቲ ማይ ጉድ። ከዛለሽ እንደዛ ሆኖ ለምን ወጣች ብሎ ለካ ስራ መጀመሪያ ያንገበገበው እንደዛ ቤቴ እሳት የወረደው ይህንን ጉድ እንዳላይ ተብሎ ነው። ከዛ አስፈራርታኝ ነው ቤትን እንዳልበጠብጥ ትዳርን ነው ማበላሸው ብላ እያስፈራራችኝ ነው፣ እየተጠቀመችብኝ ነው አለ። በቃ የማይሆን ሁኔታ ውስጥ ተገባ። ቀጥ ብዬ ሄድኩኝ። ልጅቷ ያለችበት ተነገረኝ። ቀጥ ብዬ ሄድኩኝና አንቺ ነሽ እንትና ሚስት አልኳት። አዎ አለችኝ። ከዚህ ቁጥና እስኪ አንዴ ብዬ ጉትት አድርጌ ኦኬ አንቺ ነሽ ማለት ነው እሺ ነይ ብዬ እናቱ ቤት ቀጥ አድርጌ ይዣት ሄድኩኝ። ይኸውልሽ እኔ ልጅሽ እኔንም እሷንም አስቀምጧል፣ ህይወታችንን እያበላሸ ነው። እኔስ ችግር የለውም ወልጃለሁ፣ ቤት እየኖርኩኝ ነው። ይቺን ወጣት ግን ይኸውልሽ እንደዚህ አድርጎ ህይወቷን አበላሸ። ምን ትይኛለሽ ስላት እኔ አላቅም በቃ ልጅ አይደለም ኡኡ አለች። ሴትዮዋ ተንከባለለች፣ አለቀሰች። እናትየው ማለት ነው። በቃ ችግር ውስጥ የገባሁት እኔ ነኝ፣ ሌላው ሰው አይደለም። ከዛ ትቻት ሄድኩኝና እቺ ጓደኛዬ መጀመሪያ ይሄንን ነገር እንዳቅፍንጭ ጉዱን እንዳይታወቅበት ነው ምናምን ያለችኝ ጓደኛዬ፣ ተይ አንቺ ልጄ ነገር ምንም አላማረኝም፣ እስኪ ልጅቷን እናምጣትና እናናግራት አልኩት። እኔ ምንድን ነው መሰለሽ የተሰማኝ በእሷ በኩል ሆኜ እቺ ልጅ እህቴ ብትሆን አንድ ወንድ እንደዚህ ህይወቷን ቢያበላሸው ምንድን ነው ማደርገው የሚል ነበረ እንትኔ ህመሜ ማለት ነው፣ ቁስሌ። እግዚአብሔርን ለእኔ ምንም ችግር የለ። እኔ አንደኛዬን ችግር የለውም። እኔ ነገርኳትኝ፣ ትሰሚያለሽ አልኳትኝ። ይሄ ሰው ወንድ ሆኖ ቆንጆ ሆኖ አምሮ እንድታየው ያደረጉት እኔ ነኝ። ካልሲውን አጥቤ፣ ልብሱን አጥቤ፣ ቲሸርቱን አጥቤ አዘንጬው አስወጥቼው ከቤት ነው አንቺ ጋር ሲመጣ ቆንጆ መስሎ ታይቶሽ ይህንን ነገር ያደረግሽው እንጂ ከነቆሻሻ ልብሱ ከነቆሻሻ ካልሲው ቢመጣ የምትጠጊው ሰው እንኳን አይደለም። ግን
እኔ ስላጠብኩለት፣ እኔ ስላጸዳሁት፣ እኔ የልጆቹ እናት ቤት ስላለውለት ነው አእምሮ እንዲታይም ማደርገው። በቃ ያክል አይደለም። እውነት ልጆቹን በተነሽ፣ እውነት ልጆቹን ትተሽ አንቺ ህይወት የሚሆንሽ መስሎች ነበረ? ምንድን ነው አላማሽ? እስኪ ነይ ብዬ ጠየኳት። ከዛ ምን አለች ልጅቷ? አዎ አርግዣለሁ፣ ግን ያረገዝኩት ልጅ እንዲወርድ ብለን መድኃኒት ከእምብርቴ በታች የሚወጋ መድኃኒት አስወግቶኝ ሐኪም ቤት አልጋ ይዞ መተኛት ነበር የቀራት ልጅቷ። ገብቶሻል? ኦልሬዲ የልጁ የልብ ምት ቆሟል ሆዷ ውስጥ፣ አልጋ ይዛ መተኛት አለባት። ያንን ለማድረግ ደግሞ ገንዘብ የለውም። በእንደዚህ አይነት ሁኔታ ላይ ሆና ነው ልጅቷን ያገኘዋትኝ። እኔ ምን ሆነሽ ነው? ፊትሽ ልክ አይደለም፣ ደህና ነሽ ስላት፣ አዎ ሐኪም ቤት እኮ ሊወስደኝ ብሎ መድኃኒት ተወግቼ ልጁ የልብ ምቱ መቆም አለበት ተብዬ የልብ ምቱ ቆሟል፣ ግን ሐኪም ቤት አልጋ ይዤ ለመተኛት ገንዘብ የለኝም አለኝ አለች። ምን? አዎ። ከዛ ሰው ቁጭ ብለን እንዳለ አፋፋማት ልጅቷን ማለት ነው። በቃ ህይወቷን ልታልፍ ሆነች። እንደዛው እንዲዘናት እያዋራናት ወዲያውኑ ብድግ አድርጌ ወደ ሐኪም ቤት ጳውሎስ ሆስፒታል እንድትሄድ አደረኩኝ። ከጊዜ ገንዘብ አውጥቼ እግዚአብሔርን ይዣት ገባሁኝ፣ አስገባሁኝ። ከዛ በኋላ እዛ እንትን የሚባልበት ክፍል ከገባች በኋላ ማንንም ሰው መግባት አይችልም፣ ስለ ልጆቷ ጤንነት ማየት አይቻልም፣ ማወቅ አይቻልም ሲባል ማናችሁም እንድትገቡ አልፈቅድም ሲል ዶክተሩ እሱን አስገባው፣ ባለቤቷ ነው፣ ቢያንስ የሆነ ነገር ይርዳት አልኩትኝ ማለት ነው። ከዛ በኋላ ቀጥ ብሎ እሺ ብሎ ዶክተሩ ኮተት አድርጎ ይዞት ገባ። ምን ትፈልጊያለሽ አላት። ምንም አልፈልግም አለች። ዶክተሩ ምን ያስፈልጋል አልኩትኝ። ፓንት ሞዴስ ምናምን አምጡ አለ። ያንን ከኪሴ አውጥቼ ገዛዝቼ አጥሚት ምናምን አድርጌ አብሯት የሚያደርሰው ሁሉ ጓደኞቼ ጋር አምጥቼ አብሬያት አድርጌ ሂሳቧን ከፋፍዬ ቀጥ ብዬ ወደ ቤት የተመለስኩኝ። ከዛ በኋላ እኔ ይህንን ሰውዬ አብሬ መኖር አልፈልግም፣ በቃ ከዚህ በኋላ አልፈልግም ብዬ ወሰንኩኝ። በቃ ወደዚህ መፈናፈኛ ህይወቴን ሊያሳጡ መፈናፈኛ ያሳጡን ሰዎች በሙሉ ይቅርታ ካላደረግሽለት በቃ እሱ ከአንቺ ውጭ መኖር አይፈልግም፣ ይህም ነገር የተፈጠረው በስህተት ነው፣ ይቅርታ አድርጊለት አሉኝ ሁሉም ሰው። እኔ ደግሞ ምን አሰብኩኝ መሰለሽ? ነገሮች ሁሉ የተፈጠሩት ነገሮች ለበጎ ነው። በፊት ላይ እየፈራሁት እየተንቀጠቀጥኩለት በቃ ያለሱ ህይወት እንደሌለኝ አስቤ ነበር የምኖረው እግዚአብሔርን። ከዛ በኋላ ግን ይሄ ነገር ሲፈጠር አልኩኝና በቃ እግዚአብሔር ደግሞ እኔን ደግሞ ሊክሰኝ ይሆናል። ምን ችግር አለው? በቃ እሱ አንድ ውለታ ውሎልኛል። ለዛ ውለታው ደግሞ ይሄንን ነገር ማለፍ መቻል አለብኝ። ምክንያቱም እኔ ማንም ሰው ባልነበረኝ ሰዓት፣ ሁሉም ሰው ውሻ በሚያደርገኝ ሰዓት ከነ ልጄ ከነ ሽንት እያልኩኝ ከነ ምናምኔ ነው ተቀብሎ ሚስቱ ያደረገኝ። ብዙ አማራጭ በነበረው ሰዓት፣ ብዙ ነገር ማድረግ በሚችል ሰዓት ነው እኔን የተቀበለኝ ብዬ ለዛ ውለታው ብዬ ይቅርታ አደረኩለት። አብረን መልሰን መኖር ጀመርን። ግን አብረን መልሰን ስንኖር ህይወት እንደዛው አልቀጠለም። እሱ የበላይ ሊደርነቱ ለእኔ ተሰጠኝ ማለት ነው። የቤቱ ሊደርነት እኔ ወሰድኩኝ። እሱ ተጎጂነት ይሄ ምን አይነት ይቅርታ። ልጅቷ ወለደች መጠላ ነው ሀቡ ገና 3 ወሯ ነው። መድኃኒት ተወቅታለች እኮ ጽንሱ ልብ ምቱ ተቋርጧል። ስለዚህ ወረደላት። ወረደላት። ያን ዲሆን ስለወረደላት በቃ ልጅ የለም። ስለዚህ ይቅርታ አረግሽለትና ህይወታችሁ ቀጠለ። ከዛ አለቅነቱ ሊደርነቱ ስትይ እንግሊዝኛ የማያውቅ ሰው ካለ እዚህ ውስጥ እንግሊዝኛ ባትጠቀም ይመርጣል። ሞር አማርኛ አድርጊልን ፕሊዝ። እሺ እናቴ እንትን ይሄ ምንድን ነው አለቅነቱ? የባልን ማዕረግ ለአንቺ ተሰጠሽ። የባልነት ማዕረጉ ከሱ ላይ ወርዶ ለአንቺ ተሰጠ። የቤቱ ኃላፊነት ለእኔ ተሰጠኝ የቤቱ ኃላፊነት። ያንን ነገር ደግሞ ልጅቷ ደግሞ እኔ ሳገኛት እኔ አይደለሁም ያንን እንድታደርግ ያደረግኩት። እውነት ማርያምን ነው የምላችሁ። ራሷ እነሱ የጀመሩት ነገር ነው በእንጥልጥል የቀረ። በዛ ሰዓት አደጋ ላይ ነበረች። ከአደጋ ነው እኔ የታደግኳት እንጂ እኔ ለትዳሬ ለራሴ ብዬ ያንን ነገር እንድታደርግ አይደለም የፈለግኩት። ምክንያቱም እኔ በጣም አሞኛል ስለሷ። አንቺ እኮ ቢሆንልሽ መልክሽ ቆንጆ ነው። እኔ እኮ 2 ወልጄ ነው በዚህ ሰዓት ቤት የቀረሁት። አንቺ እኮ ገና አበባ ነሽ። ምን የመሰልሽ ልጅ ነሽ። የፈለግሽውን አድርገሽ መኖር ትችያለሽ። የመጀመሪያ ልጅ ማለት እኮ ለአንቺ ጌጥሽ ነው። ይሄንን ነገር እንዳታይ፣ ክብርሽን ማዕረግሽን እንዳታይ ያደረገሽ ያልተገባ እንትን። እኔ ከሷ ጎን ነበርኩ እስከ መጨረሻው ድረስ። ከዛ ያ ነገር ተፈጠረ። ከዛ በቃ ነገሮች ሁሉ እንዳሰብኳቸው አልነበሩም። በጣም ብዙ ጊዜ ታሸን ማለት በጣም ብዙ ጊዜ ነገሮች እንደምንፈልጋቸው መልሶ መቀጠል አልቻሉም። ግን
ማለት ነው። ልጆች ያሉ ተቋርጦ ነበር። ድምፅሽ ሰምቶ ነበረ። ፖፖቲን ድምፅሽ አሁን ሰምቶ ነበረ። አዎ ነገሮች ያው ይቅርታ አደረግሽለትና ወደ ትዳራችሁ ተመለሳችሁ። ግን እንደ ድሮ እሱ አለቃ አይደለም፣ አለቃ ቤት ውስጥ አንቺ ነሽ። ከዛ ግን ነገራቶች ሊስተካከሉ አልቻሉም ብለሽ እሱ ጋር ግን ብለሽ ስምንት አለ እሱ ጋር ጀምሪ። እሺ ያው ነገሮች እንደዛ በምንፈልጋቸው መልኩ መጀመሪያ እንዳስተካከልናቸው መጀመሪያ እንደለመድናቸው አልሆኑም። እንዴት ልበልሽ ሀቡ፣ እሱ ላይ ይህ የንቀት ስሜት አደረብኝ። ለእሱ ያለኝ ፍላጎት ልቅ ብሎ ወጣ ከውስጤ። እግዚአብሔርን ነው የምልሽ። ሳየው ሲጠጋኝ ገና በቃ ልቤ ሌላ ነገር ሆነ ማለት ለእሱ ያለኝ ነገር ተቀየረ። እውነት እንደዛ ማከብረው እንደዛ በዚህ እንደ ድሮ ፍቅር የለሽም። ፊቲንግ እኮ እንዲህ ነው ስለማገጣኝ የቆሸሽ አይነት ስሜት ስለሚሰማሽ እንደገና ደግሞ ውጭ ወጥቶ በረባ አሁንም እየማገጠ ነው ብለሽ ስለምታስቢ የጥላቻ ነገር ይሰማሻል እና አታምኚውም። ጽያፍ ተጸየፍኩት። እንዴት ልበልሽ በቃ እና ሁሉ ነገሩ ከችግርና ከሌላ ነገር ነው። የእሱ ንግግር በሙሉ ከሌላ ነገር ነው የሚታየኝ። በቃ በእውነት ነው የምልሽ። ለሰላም ብሎ የሚያወራኝ ነገር እንኳን እንትን ነው የሚሆንብኝ። እኔ ጋር ሲመጣ መጥፎ ነገር ነው የሚሆንብኝ እና አንዳንድ ጊዜ እንደውም እኔ እሱም ብሆን እላለሁ እኔ እሱም ብሆን አልታረቅም ነበር ከዚች ሴት ጋር አብሬ አልኖርም ነበር ብዬ አስባለሁ። ምክንያቱም በቃ ምንም የሆነ ነገር ተበላሽቷል። እዛ ጋር ምንም የሚስተካከል ነገር የለም። እኔ ለዋለልኝ ውለታ ላደረገልኝ ነገር ነው ይቅርታ አድርጌለት አብሬው የኖርኩት እንጂ ለሱ ያለኝ ፍቅር፣ ለሱ ያለኝ ፍላጎት ሁሉ ነገሬ አልቋል። ለሱ ያለኝ እምነት ጠፍቷል። ስለዚህ በእንደዚህ አይነት በልክ እየኖርን በቃ የእሱ ነገር አልቋል። እንትኑ ጠፍቶብኛል። ለእሱ ያለኝ ክብር፣ ለእሱ ያለኝ ፍቅር ጠፍቷል። ስለዚህ እኔ ዝም ብዬ መኖር ሆነ ስራዬ ማለት ነው። ዝም ብዬ መኖር ሆነ ስራዬ። እንደዛ ሆኖ ላይፋችን እንደ በፊቱ ሊጣፍጥ፣ ፍቅራችን እንደ በፊቱ ሊያምር አልቻለም። በቃ ዝም ብሎ አብሮ መኖር ብቻ ሆነ። ልጆች ይዞ አብሮ መኖር ብቻ ሆነ። ከዛ ያ ነገር ሲፈጠር እኔ ወደፊት ስወጣ ስራዬ ላይም ጥሩ ሲሆን ጥሩ ሰዎች በአካባቢ ሲኖሩ የማዋራቸው ሰዎች ሁሉ መልካም ናቸው። በቃ ጥሩ ነገር በህይወቴ ሲመጣ አሁን ገና በቃ ልታመልጠኝ ነው፣ ልትሄድብኝ ነው፣ የሆነ ነገር ሊወስድብኝ ነው አይነት ስሜት አደረበት ላዩ ላይ ማለት ነው። ከዛ በኋላ በጣም ይመታኛል፣ በጣም እንጣላለን። በቃ በሆነ ባልሆነ ነው የምንጣላው። የሆነ ነገር ልታደርጊ ነው ብሎ ያስባል። በቃ ችግር ውስጥ ገባ ትዳራችን ማለት ነው። ከዛ በዛ መካከል ላይ እንዳጋጣሚ አንድ ቀን እንደዚሁ ተጣላን። በጣም በቃ ይጎዳኛል፣ ዱላ ባሰ ማለት ነው። በጣም ይመታኛል፣ ምን ይለኛል። እኔ ከዚህ ሰውዬ በምን ልራቅ፣ በምን ልሽሽ፣ ህይወቴን በምን መልኩ ላስተካክል የሚል እንትን ሆነ ማለት ነው። በቃ ከዚህ ሰውዬ እንዴት ላምልጥ ሆነ ስራዬ ሁሉ ማለት ነው። ከዛ አንድ ቀን ተጣላንና ይቅርታ ልጅ አጠገቤ ስላለ ነው። አንድ ቀን እንደዚህ ተጣላንና መንገድ ላይ እያወራን ምናምን እየሄድን እየተጨቃጨቅን መጣንና ቤት ስንደርስ ተጣላ። ከዛ ጭንቅላቴ 5 ቦታ ፈነከተኝ ማለት ነው። 5 ቦታ ፈነከተኝና እዛው ቤት ውስጥ እንዴት ነው ሆነ ነገሩ? አዎ 5 ቦታ ማለት ነው ሀቡ። ነገሩ እንዴት ሆነ መሰለሽ? ከተጣላን ከተለያየን ልትሄድ ነው። ስለዚህ እዚሁ ድብና አድርጌ ላስቀራት ሆነ ጉዳዩ ማለት ነው። ከዛ 5 ቦታ ፈነከተኝ፣ አሳሰርኩትኝ። ፖሊስ ጣቢያ ምስክር ይሄ አይኔ ምናምን በላለዘ ፎቶ ተነስቼ የሕክምና ውጤት አምጥቼ ምናምን አሳሰርኩት። ከዛ በኋላ ሊፈረድበት 2 ዓመት ከ6 ወር ዳኛው ፈረደበት ማለት ነው። 2 ዓመት ከ6 ወር ፈረደበት። በመሀል እኔ ሰቀቀን ውስጥ ገባ። አንደኛ ቤት ኪራይ የሚከፍልልን የለም፣ ልጆቹን የሚያኖርልኝ የለም፣ ምንም በቃ ነገራችን ምስቅልቅል እያለ ነው የሚመጣው። ያለሱ ህይወት በቀጠል በጣም ከባድ ሆነብኝ። እንዴ 5 ትሆን እየሰራ እያመጣ እየደበደበኝም የሚያበላኝ በለጠብኝ ማለት ነው።
ከዛ በኋላ ወዲያውኑ የእርቅ ደብዳቤ በአንቀጽ ምናምን ተጠቅሶ የእርቅ ደብዳቤ ገብቶ ምናምን በገደብ ይሄ 2 ዓመት ገደብ ከዚህ በኋላ ከነካት ይህን 2 ዓመት ከ6 ወር እንዲታሰር ብሎ በእርቅ ምናምን ተፈታ ማለት ነው። ከዛ በኋላ ተመልሰን አብረን መኖር ጀመርን እንደገና ማለት ነው። ሀቡ እንዳትፈርጅብኝ ቆይ። ከዛ እያወራን ይሄንን ውሳኔ የወሰንኩት በምንድን ነው? ይሄ በቃ ጎደለብኝ። ልክ እሱ ጋር ህይወቴ ሲጠፋ ራሴ ተፍተፍ ብዬ ምናምን ሰርቼ ምናምን ህይወቴ መቀጠል ከበደኝ ማለት ነው። ከዛ በቃ ሆዳምነቴ የእሱን እርግጫ እየቻሉ አብሮ መኖር እንድወስን አደረገኝ ማለት ነው። ከዛ በኋላ እንደዛ እየኖርን አንድ ቀን ብድግ አልኩኝና እለፋለሁ፣ እሰራለሁ፣ ወደዚህ ወደዛ ላለው ለምንድን ነው ህይወታችን? ከዛ ደግሞ እሱ ደግሞ በዛ ላይም ደግሞ 3ኛ ልጅ ካልወለድሽ ብሎ መጨቃጨቅ ጀመረ ማለት ነው። ከዛ ወዲያውኑ ከዚህ ሰውዬ እንዴት ነው ማመልጠው? ከዚህ ከ3ኛውም ልጅ እንዴት ነው ማመልጠው? እንደገናም ደግሞ በዚህ ዕድሜ እዚህ ቁጭ ብዬ ለምንድን ነው ጉልበቴን የምጨርሰው ብዬ አረብ ሀገር ሊሄድ አልኩትኝ። እሺ አለኝ። አረብ ሀገር ልሂድ፣ እንደዚህ እኮ ብሰራ እንደዚህ ያገኛለሁ፣ እንደዚህ እኮ ቢሆን እንደዚህ እንለወጣለን፣ ለምን አንሰራም? ለምን ወጥቼ አልሰራም ምናምን ብዬ አልኩትኝ። ከዛ እሺ ያለ ተስማማን። ወዲያውኑ የአረብ ሀገሩን ፕሮሰስ ጀመርኩኝ። ፓስፖርቴን አሳደስኩኝ ምናምን፣ ወደዚህ የሚከፈለውን ከፈልኩ፣ ሜዲካል አደረግኩኝ ምናምን። በቃ ሁሉንም ነገር ከጨረስኩኝ በኋላ ኤምባሲ ቪዛ የመጣ ኤምባሲ ገብተሽ አሻራ ስጪ ተባልኩኝ። ያንን አሻራ በምሰጥበት ቀን ሮብ ዕለት ልሰጥ፣ ማክሰኞ ዕለት ሌሊት 11 ሰዓት ላይ ከስራ ቦታ እቃ ውሰድ ተብሎ ወስዶ ያንን እቃ ይዤ መጥቻለሁ፣ ነይና ውሰጂው አለኝ። ሌሊት 11 ሰዓት ላይ ማለት ነው። እሺ ብዬ ብድግ ብዬ ሌሊት 11 ሰዓት ላይ አልፈራውም። ይሄ የሚጠርጉትም ሰዎች ነበሩ ምናምን። ብድግ ብዬ ስራ ቦታው ድረስ ሄድኩኝ። እናቴ እቃም የለም ምንም የለም፣ ገና ለገና አረብ ሀገር ልትሄድ ነው። ስለዚህ ከዚህ በኋላ ከሀገር ቤት ከዚህ ሀገር ከወጣች አላገኛትም። ስለዚህ አይኗን አጥፍቼ ቤት ውስጥ ላስቀምጣት ብሎ በእጁ አፈር ሞልቶ አይኔ ውስጥ ጨምሮ ደፍኖ ያዘኝ ማለት ነው። መሀል አስፓልት ላይ ገላጋይ በሌለበት ጓደኞቹ ቆመው እያዩኝ እዛ አስፓልት ላይ እንደ እባብ ጭፍጭፍ አደረገኝ ማለት ነው። ብል ብገላበጥ ብታገል ብደባደብ ብይዘው ማን ያስጥለው? ያንን የሚያክል ሰውዬ እንዴት ከላይ ላይ ላንሳው? እኔ ለራሴ 5 ሳንቲም ነኝ፣ እፍ ብባል የምወድቅ ሰው ነኝ። ነገር ከዚህ መውለድ አለ፣ ብዙ ነገር አለ። ለራሴ አንድ ፍሬ ነው የማክለው ከሰውነቴ ቅጥነቴ። ያ ሰውዬ ተከመረብኝ ላይ ጠጥቷል። አይኔን አፍኖ ይዞታል አፈር ጨምሮ። በምን አባቴ ልተንፍስ? ቤት በኩል ልውጣ? ከእጁ በ2 ጣቱን የያዘኝ ሀቡ። ከዛ ውስጥ ማን ያስጥለኝ? ሰው ሊገላግል ሲጠጋ ጓደኞቹ ሂዱ ከዚህ እያሉ ያባርራሉ። ተመልከች፣ አብረውት ጠጥተው የመጡት ሰዎች ማለት ነው። ጓደኞቹ ግን ምን አይነት ክፋት ናቸው? ጓደኞቹ ምን አይነት ክፋት ነው? ሰው እንዳይገላግልሽ የሚከላከሉት ቆመው ባለጌዎች። ወይ ጉድ! ያንን እያደረገ ከዛ በፊት ማለት ነው። ከዛ በፊት ከመውጣቴ በፊት ስልክ ስደውልለት አያነሳም። መጠጥ ቤት እንደሆነ ገብቶኛል። ስልክ ስደውልለት አያነሳም። ከዛ ቴክስት ስጽፍለት ቴክስቱን ይመልስልኛል። ስራ ላይ ከመሆኔ የተነሳ ቴክስቱን ራሱ የሚጽፍልሽ ጓደኛዬ ነው፣ እኔ መጻፍ አቅቶኝ እያለኝ ነበር። እና ደውሎ ነይ ስራ ነይ እቃው ሰጅ ብሎ ሲጠራኝ ብድግ ብዬ ነው የሄድኩትኝ። ያ ጥርጣሬ ሁሉ ጠፍቶ ማለት ነው። በዛ ሰዓት እንደዛ እያያዘኝ ማን እንደሆነ ይገላግለኝ፣ ማን ከሱ እጅ ፈልቅቆ ያስወጣኝ። እንደ አጋጣሚ ሆኖ ራንደም የሚዞሩ ተረኛ እንትን ይሄ ሮንድ ፖሊሶች አገኙኝ፣ ያዙት፣ አለሱት ከላይ ላይ። ከዛ አንዱን ፖሊስ ካልደበደብኩ ካለው ማለት ነው እዛው በዛው ግርግር ያዙልኝ። አልኩኝ፣ ይዘውልኝ ወደ ጣቢያ። ምስክር የለኝም፣ ማንም የለኝም። አይኔ ደም ለብሰው፣ ሁለቱም አይኔ እየደማ ነው። ነፍሴ ተላቀለች። ሰውነቴ ልብሴ እንዳለ ጭቃ ትቦ ላይ እየተንከባለልኩበት አፈር በልቻለሁ። እንደዛው ሆኜ ፖሊስ ጣቢያ ደረስን። እኔ ምስክር አለኝ ብዬ ያሰብኩት የገላገሉኝን ፖሊሶች ነው ሀቡ። 2ቱም ፖሊሶች ይዤ ነው ትገላግሉኛላችሁ ብዬ ትመሰክሩልኛላችሁ ብዬ ይዣቸው ሲሄድ የነበረው። ለካ በመሀል አልሄድም ብሎ ልብሱን ሲያወልቅ ምናምን ሲንበጫበጭ እዛ ጋር
ፖሊሶቹ ሌሎች አጋዥ ፖሊሶች መጡላቸውና እነኛ ሁለቱ የያዙልኝ ፖሊሶች የሉ። እኔ ደግሞ አላየኋቸውም፣ በአይኔ ምን አይነት እንደሆኑ አላወቅኳቸውም። እነኛ የያዙልኝን ብቻ መሆናቸውን ነው ማውቀው፣ ምክንያቱም አይኔ ላይ አፈር ሞልቶበታል ነው ምላችሁ። እንደዛ ሆኜ ጣቢያ ደረስን፣ መርማሪው ጋር ገባን። አንተ ምን አባክ ምናምን አሉት፣ መቱት፣ ቁጭ በል ምናምን ተባለ። ከዛ በኋላ ክስ ልከሽን ምስክር አምጪ። ከዛ ዞር ስል ፖሊሶቹ ይኸው እነሱ ናቸው ምስክሮች ስል ፖሊሶቹ እኛ አይደለንም እናንተ ጌታ መጣቻቸው ከነኛ ፖሊሶች። እነኛ ፖሊሶቹስ ሄደዋል፣ ተደወለላቸው። እነኛ ፖሊስ ሲመታ ታይታችኋል፣ እኛ ሲመታ አላየንም፣ መጨረሻ ላይ ሲጨቃጨቁ ብቻ ነው የደረስነው አሉ ማለት ነው ፖሊሶቹ። በምን ምክንያት ነው? ነገ ኤምባሲ ገብቼ አሻራ ሰጥቼ ከተወሰነ ሳምንት በኋላ አረብ ሀገር ልሄድ ነው። ስለዚህ አይኔን አጥፍቶ ቤት ሊያስቀምጠኝ ነው ማለት ነው። በቃ አለቀስኩኝ። በቃ አልኩኝ እዛ ፖሊስ ጣቢያ ውስጥ በቃ ድረሱልኝ፣ የሆነ መፍትሄ አድርጉልኝ አልኳቸው። ያለ የሌለ ዘመዴን ምናምን ደዋወልኩኝ። ያቺ እህቴ ናት ቀድማ ደረሰችልኝ። እዛው ፖሊስ ጣቢያ እንደያዙልኝ የባለፈውንም ፋይል አንቀሳቀስኩኝ። የባለፈው ፋይል እንዲፈረድበት ለዚህኛው ምስክር አምጫሉኝ። ለዚህኛው ምስክር ካመጣሽ ነው ያኛውን ፋይል አንቀሳቅሰን የምንፈርድበት አሉኝ ማለት ነው። ከዛ እሺ ብዬ ልክ እንደያዙልኝ እህቴን ደውዬ ጠራኋት። እንደዛ ሆኜ ስታይ እንደደገጠች አለቀሰች፣ አይኗ ጠፍቷል። በቃ ልጅቷ የሆነ የሐኪም ቤት ማስረጃን ባመጣ ምንም ባደርግ ለሱ ምስክር የለኝም። ስለዚህ በቃ ምስክር ማለት ያንን ኦልሬዲ ሰውነትሽ ላይ ደሙ ምኑ ወይንሽ መድማቱ ይታያል። ግን እሱ እንደሆነ ያደረሰብሽ ግዴታ የአይን ምስክር ያስፈልጋል። ልቡናቸው ግን የአይን ምስክር ያስፈልጋል። አዎ እሱም እንደ ይናገራል እኮ ይናገራል። ሰድባኝ ነው ወይ እንዲያርጋኝ ነው አልነኳትም ምናምን ይላል እኮ። ይልሽ ጠበቅ አድርገው ሲጠይ ዝም ብሎ አንተ ሚስትህን እንዴት እንደዚህ አርገህ ትመታለህ በእናትህ ምናምን ነገር ሲሉት እንደዚህ አርጋኝ ነው እንዲህ አርጋኝ ነው ይላል። ከዛ ጠበቅ ተብሎ ደግሞ ሲጠየቅ አልነኳትም ይላል ማለት አልነኳትም። ምስክር ከሌለ እንደማይታሰር ስለሚያውቅ አልነኳትም ይላል ማለት ነው። ጽዳት የሚሰሩትስ መንገድ ላይ አስፋልት ጽዳት የሚሰሩት ማነው እንደሆነ ይመሰክራል። ለሱ ተጠንቲ ጓደኞቹ ቆመው የለ እንደ እያዩ እኮ ነው ሁሉም ሰው። ጓደኞቹማ አብረው ጠጥተው ሰክረው ተመካክረው ሊደበድቡሽ የመጡ ጓደኞቹ ለአንቺ እንዲመሰክሩ ትፈልጊያለሽ። ሌላ መንገደኛ ሊያገላግልሽ ሲል መንገደኛውን ሂዱ ከዚህ እያለ እንዳያገላግልሽ እንደፈለገ እንዲቀጠቅጥሽ እያደረጉ እነሱን እኔ አልጠበቅኩም ይመሰክራሉ። እኔ መንገደኛ ወይ የሰፈር ሲያልፍ መንገድ ላይ ያሉትን ሰዎች ምክንያቱም ማንም ሰው መመስከር አይፈልግም። ለምን መሰለሽ አቡዛ ጋር እነሱ ናቸው እሱ ላይ መስክራ ብታሳስረ ጓደኞቹ ያውቋታል እዛ ጋር ከሆነ የምትሰራው። ስለዚህ ነገ እንድትሰራም ላይ ያደርጓት ይችላል። ደግሞ አበሻ ደግሞ በባልና ሚስት መሀል አንገባም ነገ ቢታረቁስ ይላል ማሬ። በቃ እንደዛ አይነት ነገር ስላለ ሁለት ዓመት ከምናምን ተፈርዶበት ራስሽ የምትበይው ስታጪ ሰርቶ ስለሚያበላሽ አስፈተተሽ ይል ነገ ብታስፈታው ደግሞ ነገ ቢታረቁ እኛንን መሀል ምንቀረው ምን አገባን ይላል አበሻ በባልና ሚስት መሀል ማንም አይመሰክርም። ትክክል አቡይ ትክክል። ስለዚህ ለእኔ በዛ ሰዓት ማንም ሰው የሚመሰክርልኝ ሰው ስለሌለ አጠገብ የነበሩት እነኚህ ሰዎች ናቸው። እነሱም ምንም ማድረግ አይችሉም። ስለዚህ ለእኔ ልትደርስልኝ የቻለችው በዛ ሰዓት እህቴ ብቻ ናት። ምንድን ነው የምትፈልጊው ከኔ አለች። ትጣያለሽ ትመለሻለሽ፣ ትጣያለሽ ትመለሻለሽ። ከኔ ምንድን ነው የምትፈልጊው? ምን ፍለጋ ነው የምትደውይልኝ? እሺ አሁን ምን ላድርግሽ ስትለኝ ከዚች ቤት ብቻ አውጪ፣ ከዚች ቤት ብቻ አውጪ፣ በቃ አንድ እድል ብቻ ሰጪኝ በህይወት ያልኳት። ትወጫለሽ? አዎ። ከሱ በኋላ አብረሽ መኖር አትፈልጊም? አዎ። በሽ ያለችኝ ልጆቼን ከትምህርት ቤት አስወጣሁኝ። ቤት የገባን የልጆቼን ልብስ የራሴን ልብስ 2 ድስት እና የልጆቼን ቅያሬ ልብስ የትምህርት ቤት ቦርሳቸውን ደብተራቸውን ይዘን ብድግ ብለን ራይድ ጠርተን ከዛ አካባቢ ለቀን ወጣን ማለት ነው። ከዛ በኋላ እንደ አጋጣሚ ሆኖ አባቴ ካረፈ ትንሽ ጊዜ 6-7 ወር ሆኖታል። የእሱ ፍራንክ የአባታችን ገንዘብ ትንሽ ገንዘብ ነበረችው የአባቴ ማለት ነው። ስለዚህ ይሄንን ነገር የምናደርግ እኛ ታናናሽ ወንድሞች አሉን። አንድ እሷ ነች የምታሳድገው፣ አንድ እኔ ነኝ የማሳድገው። ስለዚህ እነኚህ ልጆች የሆነ ነገር ቢያስፈልጋቸው እንኳን ለትምህርታቸው መማሪያ ነው ብዬ ያስቀመጥኩት ገንዘብ ነው። ከአንቺ ህይወት ግን ስለማይበልጥ
በተነሺ ልብስሽን ያዢ እና ውጪ ቤት እከራይልሻለሁ ትኖሪያለሽ ስራሽን እየሰራሽ ትቀጥያለሽ አለች። እሺ አልኩኝ። ብድግ ብዬ መጣሁኝ። ያንን ልብሳችንን ሰብስበን የልጆቼን ይዤ ደብተራቸውን መሸኛቸውን ምናምን ቀስ በቀስ በጊዜ ሂደት የምናደርገው ነገር ነው እሱ። አሁን ብቻ እንውጣልኩኝ። እሱን እዛው 1 ሳምንት ይዘውልኛል ያለ ክስ ማለት ነው። በዛ አጋጣሚ መጣሁኝ ወደዚህ አካባቢ ኮንዶሚኒየም አንድ ስቱዲዮ ክፍል ቤት በ10,000 ብር አገኘችልኝ። ያችን ቤት የ1 ወር የቤት ኪራይ ከፈለችልኝ። መሬት እንዳልተኛ ብላ አልጋ በ6,000 ብር ገዛችልኝ። ከዛ በኋላ ይኸው ቤትሽ ይኸው ልጆችሽ ብላ ቁጭ አድርጋኝ እኔን እሷ ወደ ቤቷ ገባች ማለት ነው። እኔ ባዶ ቤት ውስጥ በቃ እዚህ ሆኜ የማደርገው ነገር ግራ ገባኝ። እሱ እዛ እስር ቤት ነው ያለው። ልጆቼን ከዛ ቦታ ወደዚህ ቦታ ለማምጣት በጣም አጉል ታይም ላይ ያለ ነው። አይቻልም። በጣም አስቸጋሪ ሁኔታ ላይ ያለ ነው። በቃ ነገሮች ሁሉ እንደምናስባቸው ቀላል አይደሉም ማለት ነው። ከዛ እግዚአብሔር ሆይ አልኩኝ። እግዚአብሔር ሆይ በቃ የኔ ህይወት በእንደዚሁ የሚቀጥል ከሆነ አንተ አስተካክለው፣ የሚቋረጥም ከሆነ ደግሞ አንተ አቋርጠው፣ ብቻ የኔን ህይወት መስመር አስይዝልኝ ብዬ አልኩትኝ። እግዚአብሔር ደግሞ ጨክኗል፣ ጣለኝም። በቃ እንደኔ ምን አይነት ተአምር እንደሚደረግልኝ አላውቅም። ቤቴ ሙሉ ሀቡ ስወጣ 1 ፌስታል ልብስ ነው ከነ ልጆቼ ይዤ ወጣሁት። አሁን ብቲ ስቶቭ አለኝ፣ ፍሪጅ አለኝ፣ አልጋ አለኝ፣ ቁም ሳጥን አለኝ፣ ቴሌቪዥን አለኝ፣ ቤቴ ሙሉ ማይክሮዌቭ አለኝ፣ ኪችን ካቢኔት አለኝ፣ የራሴ ሽንት ቤት አለኝ፣ የራሴ ሻወር ቤት አለኝ፣ የራሴ ልብስ ለብቻ የሚቀመጥበት ሼልፍ አለ። ምን የሌለኝ ነገር አለ ከነ ልጆቼ። እግዚአብሔር ይመስገን። ከዛ ህይወት ወጣሁኝ፣ ከዛ ቤት ወጣሁኝ፣ ከባዶ ከዜሮ ባዶ። እንደ አጋጣሚ ወለል፣ የመሬት ላስቲክ፣ መዘብዘፊያ ምን እህቴ ናት ከቤቷ ያላትን ትርፍ ነገር በሙሉ የሰጠችኝ። ከዛስ እየሰራው ስራዬ ደግሞ እግዚአብሔር ይመስገን ሰዎችም ያግዙኛል። ስራዬን በደንብ ይረዱኛል። በደንብ በቃ ለእኔ ያለው ነገር እንደዚህ በጨለማ በሬን አንኳክቶ እግዚአብሔር ይገባል ነው የምልሻው። እግዚአብሔር እንትን ሲለኝ የሆነ ነገር ሲጎልብኝ ወደዛ እንዳልመለከት እውነት ይሄ እንዴት ነው ራስ ወዳድነቴ ችግሬ ወደኋላ እንዳያሳየኝ እግዚአብሔር ከፊቴ እየቀደመ በእውነት አቡ ባዶ ቤት የመጨረሻ ዱቄቴን አራግፌ እንጀራ የሚጋገር ለበዓል ይሄንንማ በቃ ለመጨረሻ ነው ብዬ ቆጥቤ ያስቀምጬባቸው ከልጆቼ ከወንድሜ ደብቄ ያስቀመጥኩትን አራግፌ አብኩቼ ቁጭ ስል ሌላ ስራ ይመጣ። ስልኬ ይጠራል። እግዚአብሔርን ነው የምልሻቡ። ከዛ ሄለው ስል እንደዚህ ስሪ በቃ ደስ ብሎኝ ተነስቼ ይሰራለሁ። በቃ ምን አይነት ነገር ልበልሽ? እንደኔ ማነው እድለኛ? እንደኔ አዲስ ህይወት የሚሰጠው ሁሌ በሚፈልገው መልኩ ህይወቱ የሚስተካከልለት ማንም ሰው የለም። እና ከኔ ህይወት ልትማሩ የምትችሉበት ነገር ሊኖርም ላይኖርም ይችላል። እኔ ቢያንስ ያጋራሁትን ነገር ያሳለፍኩትን ነገር ለሰዎች ለሀቡ ማካፈል የፈለኩበት ምክንያት ምንድን ነው መሰለሽ? አሁን ላይ ምን ፈልጋለሁ መሰለሽ? አቤት አንቺ ልጅ ግን ታድለሽ፣ ምን አይነት ጀግና ሰው ነሽ፣ እንዴት እድለኛ ነሽ ሰው ሲለኝ ማለት ነው አቤት የሚሰማኝ ደስታ፣ አቤት የሚሰማኝ ተስፋ። ምክንያቱም የሆነ ነገር አጣሽ፣ ጎደለብሽ፣ ትተሽ የመጣሽው ነገር ትልቅ ነው፣ አሁን ላይ ምንም የለሽም እንዲለኝ አልፈልግም ሰው። እህቴ ትመጣና እዚህ ቤትማ እንደ ሀብታም ነው የሚኖረው፣ በቀን 3 እኛ እንኳን እኮ እንደናንተ አንበላም ትለኛለች ማለት ነው። የሆነ አበረታኛል። በቃ ልነግርሽ አልችልም። በእውነት የሚሰማኝ ደስታ የሚሰማኝ ሀሴት ራሴን ራሱ ሳየው ማለት ነው ካለውበት ጨለማ ወጥቼ ከዚህ ሁሉ ተአምር ወጥቼ ዛሬ ላይ የራሴን ኑሮ በራሴ መስርቼ ራሴ ለመኖር ይሄን ያህል መታገል ማለት ለእኔ ትልቅ ነገር ነው በእውነት። ከዚህ በኋላ በህይወቴ ብዙ ነገሮች ሊመጡ ይችላሉ ግን ምን አይነት በቃ ማን ነው እንደዚህ ሁሉም ነገር የሚታደለው ሁሉ ነገር የሚሳካለት? እግዚአብሔርን እኔ ጉልበቴ ስራዬ በቂ ነው ለመኖር። አየሽ አሁን 4ኛ ወሬን ያስኩኝ ሀቡ እዚህ ቤት ከገባው ማለት ነው። የ4 ወር ቤት ኪራይ ቀኑ ሳይደርስ ከፍዬ ቤቴን አስቤዛ አሟልቼ ልጆቼ ጠዋት ተነስተው እየሄዱ ትምህርታቸውን እየተማሩ እየመጡ ወንድሜንም ይዤ ለራሴም ጤነኛ ህይወት እየኖርኩኝ ጤናማ የሆነ ህይወት እየኖርኩኝ እግዚአብሔር ይመስገን እላለሁኝ። እና
የኔ ታሪክ ባጭሩ ይሄንን ይመስላል እና ብዙ ጊዜ ሀቡ ስትናገር ሰምታችኋት ከሆነ ታሪካችሁን ለመናገር በፈለጋችሁት አካውንት በፈለጋችሁት ነገር መምጣት ይቻላል ብላ ስለምትል ምናልባት የኔን አስተማሪ ታሪክ አለኝ ብዬ የገባሁበት ምክንያት ይሄ ነው። የኔ ታሪክ ባጭሩ ይሄ ነው። ብዙ ያልተነኩ ነገሮች አሉ፣ ግን ከላይ ለእናንተ የሚመጥናችሁንና የሚያስፈልገውን ብቻ ነው ለመናገር የፈለጉት። ሀቡዬ ምን ትያለሽ? ምን ተሰማሽ? ወይ ደግሞ እንዴት ትነግሪኛለሽ? በቃ መጨረሻ ላይ ታለቅሻለሽ። መጥፎ አወዳደቅ ወድቀሻል ብዬ እየፈራው ነው የሰማሁትኝ እና መጨረሻው እንዲህ ደስተኛ ሆነሽ እያመሰገንሽ ህይወትሽን እየኖርሽ ስለሆነ እንዴት ደስ እንዳለኝ። ኦኬ ጭንቅላቴ ላይ ያለው ጥያቄ ይጠይቅሽ። መጀመሪያ ሰውየው ተፈታ። ለሳምንት ብቻ ነበር ያደርኩት። ከዛ አሁን በሳምንት ተፈታሽ እንዲረብሽ ካልሞከረ እንዴ? በደንብ እንጂ በደንብ ልጆቼን ካላገኘው ይላል፣ እህቴ ጋር ይደውላል፣ በጣም ያስቸግራል። አንድ ጊዜ እንደውም ልጆቼን ካላገኘው ብሎ አልቅሶ ልጆቹን ልኬለት፣ ከዛ ልጆቹ ከመጡ በኋላ አዝማንቷቸው ሲመልሳቸው ቤቴን ተከታትሎ መጥቶ አየው ማለት ነው። እና ለእኔ ምንም የተለወጠ ነገር የለም። እንደዚህ በዳዴ ሰው የማይመጣ ሰው የለም፣ የማይደውልልኝ ሰው የለም። የወርቅ ቀለበት ሁሉ በቃ ተዘጋጅቶ ነይ እንታረቅ ነው ይዘሽ ነይ፣ አዎ እንኑር አብረን ነው። ከዛ እኔ ደግሞ ያለውበት ሀሴት፣ ያለውበት ደስታ፣ ያለውበት ምቾት ወደኋላም ወደፊትም ወደ ጎንም እንዳይ ስላላደረገኝ ምንም አይነት ነገር መልስም የለውም፣ ምንም ነገር የለውም። ያለሽበት ምቾት ብቻ አይደለም፣ ባይመችሽ ራሱ ቢቸግርሽ ራሱ ሽንኩርት ቸርችረሽ ልጆችሽን አሳድጊ እንጂ ደግመሽ አንድ ጊዜ ሊያጠፋሽ የሞከረ ሰው ኦኬ ሳይሳካለት ቀርቶ አላጠፋሽም። ሁለተኛ እድል ከሰጠሽው አሁን በደንብ ነው ስለቱን ወርዶ የሚመጣው። በደንብ ባሻ አይንሽ ፈሶ ቢሆንስ ኖሮ 5 ጊዜ የፈነከተሽ ጊዜ ወድቀሽ እዛው ቀርተሽ ብትሆኝስ ኖሮ ብዙ ሴቶች እንደዚህ በሚደባደብ ሰካራም ባል ህይወታቸው አልፎ ቀርቶ ልጆቻቸው ያለ እናት እንዲያድጉ ተገደዋል። ገባሽ? ስለዚህ ከአንዴም ሁለቴ ሊያጠፋሽ ሞክሮ አልተሳካለትም። አሁን በሶስተኛው ሊጨርስሽ ነው የሚመጣው። ኔቨር ደግመሽ እድል እንዳትሰጭ። ማገጠ ይቅርታ አደረግሽለት፣ ግን በነፍስሽ ግን ሲመጣ ነው። 2 ነፍስ የለንም፣ 1 ነፍስ ነው ያለን። መቼም እድል እንዳትሰጪ ደግመሽ አደራሽን። ብዙ ሴቶች ለመጀመሪያ ጊዜ የግድያ ሙከራ የተሞከረባቸው ጊዜ ጥለው ወጥተው ቢሆን ኖሮ ታረቂ ብለው ሰዎች እኔ ጋር ጥያቄ ሲጠይቁና ሲመጡ አሁን ላይ እላቸዋለሁ። አሁን ላይ በዚህ ልክ ጨክኜ ወጥቼ የራሴ ኑሮ መኖር እንደምችል ስላወቀ አሁን ላይ ሲመታኝ እንዲህ ነካክቶ አይደለም የሚተወኝ፣ ገሎኝ ነው የሚተወኝ። እና ምናልባት ከእናንተ መሀል አብሮኝ ከኔ ጋር የሚኖር ሰው ካለ ችግር የለም እታረቃለሁ ስላቸው ብድግ ብለው ይሄዳሉ። ታረቂ፣ ኧረ ተይ ግድ የለሽም ምናምን ሲል አንተ ለህይወቴ ዋስትና ሆነ ከአብረኸኝ ከእሱ ጋር እኔና እሱ አንተ አብረን ለ3 የምንኖር ከሆነ እሺ ስላቸው ብድግ ብለው ይሄዳሉ። በሳይሽ ማንም አንበሳይሽ ያሁን በጣም ስማርትነት ነው። ማንም ህይወቴን አይኖርልኝም ነው። ነይ የኔን ህይወት ኑሪ፣ እኔን ጊቢና ኑሪ ከምትኝ ነይ እስኪ አንቺ የኔን ህይወት ኑሪው። ይኸው በየቀኑ የማሳልፈውን መከራ ማየት አለብሽ። ሰው ምንም አያገባውም። ያ ሁሉ ስትደበደብ ደምሽ ሲፈስ ሰዎች የት ነበሩ? ዛሬ ከወደቅሽበት ተነስተሽ ጠንካራ ሆነሽ ልጆችሽን እያሳደግሽ ፈጣሪሽን እያመሰገንሽ ደስተኛ ህይወት እየኖርሽ ስለሆነ እየመጡ በህይወትሽ እየገቡ አስተያየት ይሰጣሉ። ታረቂ፣ ማንም መብት የለውም አንቺን ታረቂ አትታረቂ የማለት። ራስሽን ጠብቂ፣ ለልጆች ኑሪላቸው። በጣም ጀግና ነሽ። ከብዙ ነገር ነው የወጣሽው። ቻይ ነሽ። ግን ያንን ሁሉ በመቻልሽ ነው የዛሬዋ አንቺ የሆንሽ። ገባሽ? የዛን ጊዜ ደብድቦሽ 2 ዓመት ከ6 ወር ተፈርዶበት ምትበዩ ስታጪ ባታስፈችው ኖሮ ዛሬ እንዲያጨክኝም ነበር። ብዙ እድል ስለሰጠሽው ነው ዛሬ እንዲልብሽ ድንድን ያለው። ገባሽ? ስለዚህ ማንንም እንዳትሰሚ። ትክክል። እግዚአብሔርን እኔ ሀቡ አንተ እለዋለሁ፣ አስጠልተሽኛል፣ እባክሽ ፌስታልሽን ልብስሽን ያዥና ወይ ሂጂ ውጪ ከዚህ ቤት በተለይ ብድግ ብዬ ወደኋላ ዙሬሳ ላይ ጥዬ ይወጣለሁ። ቺት ያደረክብኝ ቀን ግን እመነኝ መቼም አታገኘኝም ብዬ
ከዛ በፊት እንደው ከቻልኩኝ እንደዚህ መርዝ ፈትፍቻ አብሬ ክበላለሁ። ምክንያቱም አንተ የኔን ህይወት የማበላሸት ስልጣን የለክም። ያኛውን ህይወቴን ለማበላሸት ሆን ብለህ ስለሆነ የመጣኸው ለዛ ነገር ይቅርታ አላደርግልህም ብዬ እያልኩትኝ ያንን ሲያደርግ ለውለታው ለክብሩ እኔን ከነ ምናምኔ ከነ ማንነቴ ለመቀበሉ አንድ ጊዜ ያንን ቀይ መስመሬን አሳልፌ ሰጥቼዋለሁ። እሺ ብዬ ኖሬያለሁ። ከዛ በኋላ ግን ምንም አይነት ሁለተኛ እድል የምሰጥበት ወይንም ራሴን ህይወቴን አሳልፌ የምሰጥበት ምንም ምክንያት የለም። ገባሽ? ስለዚህ ላደረገልኝ ነገር ያንን አድርጌለታለሁ፣ አመስግኘዋለሁ። ለዋለልኝ ውለታ ለዋለልሽ ውለታ ልጅ ወለድሽለት፣ እድሜሽን ሰጠሽው፣ ልጅ ወለድሽለት። ሌሊት እሱ ከስራ ሲገባ 9 ሰዓት አንቺ ቁጭ ብለሽ ምግብ አቅርበሽ እንደ እናት አበላሽው፣ ፍቅር ሰጠሽው። እንዴ አብረሽ የኖርሽው ስንት አመት ነው? ስንት አመት ነው አብረሽ? ወደ አሁን ልጄ 5 አመት ሊሞላው ነው። ከሱ ጋር 9 ወር 6 አመት በይ። ከህይወትሽ ላይ 6 አመት ሰጠሽው። 6 አመት ተንከባከብሽው፣ አበላሹ፣ አጠጣሹ፣ ፍቅር ሰጠሽው። 6 አመት ቀልድ ነው እንዴ? እሱ ገንዘብ እኮ ነው ያደረገልሽ። ምንድን ነው ያለልሽ ውለታ? ገንዘብ አይደለ? በቃ ገንዘብ ነው ያደረገልሽ። ሌላ ምንድን ነው ያደረገልሽ? ላይክ አንቺ አሁን ለምንድን ትከሽ የእሱ እንደ ትልቅ ውለታ የቆጠርሽው? በሰዓቱ አንቺ እና እሱ በተዋወቃችሁ ሰዓት አንቺ ወልደሽ ልጅሽን ለማሳደግ የዳይፐር እንኳን የሌለሽ ሰው ነበርሽ እና በጣም ድሃ ነበርሽ። ጠላ ቤት መስተንግዶ ተቀጥረሽ የምትሰሪ ሰው ነበርሽ። ራስሽን ዝቅ አድርገሽ ታይ ነበር። ራስሽን የምትለኪው ባለሽ የኑሮ ደረጃ ነበረ አንቺ ራስሽን የምትለኪው እንጂ ራስሽን ባለሽ የኑሮ ደረጃ ባትለኪ ኖሮ፣ በገንዘብሽ መጠን ያንቺን ዋጋ ባትለኪው ኖሮ የእሱ ውለታ እንደዚህ አክብደሽ አታዩም። ውለታ የሚባለው ወደደሽ ስለወደደሽ ምንም ሙኜ ወድጄሻለሁ ብሎ ፍቅር መስፈርት የለውም። አብራችሁ መኖር ጀመራችሁ። በቃ ያደረገው በገንዘብ ነው ያደረገው። እሱ ገንዘብ ቤት መከራየቱ ዕቃ መሟላቱ ምናምን በገንዘብ ነው። ራስሽን ዝቅ አድርገሽ ማየትሽ ነው በጣም የእሱን ውለታ ብለሽ እንድትቆጥሪው ያደረግሽ እንጂ ውለታ አይደለም። ሰው ፈልጎ ለፈለገው ነገር ለሚያደርገው ነገር ውለታ አይደለም። ማንም ከማንም አያንስም። ሴት ልጅ ድሃም ብትሆን ያልተማረችም ብትሆን የፈለገችበት ሁኔታ ላይ ብትኖር ዋጋችን አንድ ነው። የተማረችዋም ያልተማረችዋም፣ ቆንጆዋም አስቀያሚዋም፣ ድሃዋም ሀብታሟም ሁላችንም ዋጋችን እኩል ነው። ዋጋችንን ባለን የትምህርት ደረጃ በቁንጅናችን ልክ በሀብታችን ልክ አይደለም ማየት ያለብን። የሁላችንም ዋጋ አንድ ነው። እውቀት ነው ተምሮ ያገኘዋል አንድ ሰው። ስንፈጠር ሁላችንም እኩል ነው የተፈጠር ነው። ገባሽ? ስንፈጠር ሁላችንም ራቆታችንን የመጣ ነው፣ እኩል ነው የመጣ ነው። ሁላችንም እዚህ ምድር ላይ ከመጣን በኋላ ያገኘነው ነገር ነው። ሀብት ነው ሰርቼ አመጣዋለሁ፣ እውቀት ነው ተምሬ አመጣዋለሁ። ስለዚህ ማናችንም ራሳችንን ዝቅ አድርገን ካየን በጣም እየተበደልንም ውለታ አልብለን እያሰብን እንቆያለን። እንኳን በጊዜ አመለጥሽ። ጎበዝ ጀግና ነሽ በጣም የእውነት። አንዴ ሳትወጪ አንቺ ሊያኔ ሳብኳትኝ ዋናው ሬድ ፍላግን ልብ ማለት አለብን ብላለች። እና እኔ የአንቺ ታሪክ ላይ ደግሞ ሰውየው ምንም አይነት ያሳየው ሬድ ፍላግ አላየውም። እና እሷ ምናልባት ከእሷ እይታ ምን ሬድ ፍላግ አይታ እንደዛ እንደኮመተች ልጠይቃት ነበር ኢንቫይት ያደረኳት። ሀቡዬ ሰላም ነው ውዴ? እንዴት ነሽ? ሰላም ነው። ሁላችሁም እንዴት ናችሁ? አይ እኔ ሬድ ፍላግ ያልኩት ምክንያት ቺት ሲያደርግ እዛ ጋር መቆም ነበረብን። ኦኬ። እኔ ደግሞ መጀመሪያ ሲተዋወቁ ሰሞን እየጠበቅኩ ነበር ምን ሬድ ፍላግ ያሳያል ሰውዬ ብዬ። ምንም ነገር አላሳየም። እና ሪስፔክቱ፣ የሚሰጣት እንክብካቤ፣ የሚፈልጋት ነገር፣ ያደረገላት ነገር ሁሉ፣ የሆነላት ነገር ሁሉ የጥሩ ወንድ የጀንትልማን ወንድ ማሳያን ያሳየኝ። እና ኦልሬዲ ከተጋቡ ከወለዱ በኋላ ነው። እሱ ደግሞ ሬድ ፍላግ ሊባል አይችልም። ሬድ ፍላግ እኮ መጀመሪያ ወደ ሪሌሽንሽፕ ልንገባ ስንል ማስጠንቀቂያ ደውል ነው አይደለ? ግን እሱም ዛሬ እንደዚህ ካደረገ ነገ ምን ሊያደርግ ይችላል የሚለውን እዛ ጋር ስታይ፣ አሁን አንድ ሰው በጣም ዲስሪስፔክት የሚያደርግሽ ከሆነ ነገ ዱላ እንደሚሆን 100% የታወቀ ነው። እነሱን ምልክቶች እነሱን አላየቻቸውም ነበር። ግን እዛ ጋር ቺቲንግ ግን በቀጣት ቢገስት ሬድ ፍላግ መቼም ይቅርታ የማይደረግ ነገር ነው ለኔ ሪሌሽንሽፕ ላይ። ዋንስ ቺተር ኢዝ ኦልዌይስ ቺተር። አንድ የቺት ያደረገ ሰው ዳትስ መጨረሻ ነው ብዬ ነው ማስበው።
የኔም አቋም ነው። ቺት ካረጋ አለቀ በቃ ተዘጋ ፋይላችን። ከዛን እንትን ስትል እኔ እሱም ብሆን አልታረቅም ነበር ምናምን ስትል እንዴ ራሷ ብትሆን ነበር መሆን የነበረበት እያልኩኝ ነበር በውስጥ። እሱም ብሆን እንደዚህ እንዴት መልሼ ይገባለሁ ምናምን ብዬ አስብ ነበር ስትል ኖ ራሷ ነበር መሆን የነበረበት። እኔ ላይክ እንደዛ ያደረገ ሰው ጋር እንዴት ነው አብሬ የሚኖረው ብላ ራሷን ነበር መጠየቅ የነበረባት ብዬ እያሰብኩኝ ነበር። ከዛ በኋላ ላይፍ አይደለም የምትኖር ያ ሁሌ ተጠርጣሪ የሆነሽ ሁሌ በቃ የሆነ መቼም አታምኘውም። ከዛ በኋላ ያንን ሰው ሁሌ ጠርጣሪ የሆነሽ እንትን ሆነሽ ምናምን የሚያደርገው ነገር ሁላ በቃ ምንም እንትን አይልሽም ምናምን እና በዛ ሁኔታ ከመኖር አያስፈልግም ብዬ ነው የማስበው ቢቀር። ለዛ ነበር እንደዛ ያልኩት። እኔ ኦልሬዲ ከተጋቡ ከወለዱ በኋላ ለዛ ሬድ ፍላግ ብለን አንጠራውማ። በቃ ይቅር የማይባል ነገር ትዳር ላይ ይቅር ሊባል የማይችል ነገር መማገጥ ነው። ይሄ ኦልሬዲ ሬድ ፍላግ ሳይሆን የምንለው ይቅር ሊባል የማይችል ነገር። አይ ትዳር ያንን ሰው ሬድ ፍላግን አንደርስታንድ ማድረገው ሪሌሽንሽፕ ላይ ሆነን ወደ ትዳር ከመግባታችን በፊት እዚህ ሰውዬ ላይ እማያቸው ሬድ ፍላጎች ምንድን ናቸው? ዲስሪስፔክት ያደርገኛል ወይ አይደለ? ታማኝ ነው ወይ? የተለያዩ ነገሮችን ማጠናበት ጊዜ ነው። ቦይ ፍሬንድ እና ገርል ፍሬንድ በነበርንበት ሰዓት እሱን በደንብ አጥንቼ ስጨርስ ከገባው በኋላ ትዳር ላይ ሆነን እየኖርን ወልደን ከዛም በኋላ ሲማግጥ ይሄ ትዳር ውስጥ ከገባው በኋላ ይቅር ልለው የማልችለው መቼም ሁላችንም የየራሳችን በህይወታችን ማንደራደርበት ነገር አለና ማንም ሰው አድርጎብን ይቅር ብለን ልንቀጥል የማንችለው ነገር አለን። እኔ ተከጄ የካደኝን ሰው ይቅርታ አድርጌ አብሬ መቀጠል አልችልም። ይቅር ብዬው ትቼው እሄዳለሁ እንጂ አብሬ መቀጠል አልችልም። ግን ደግሞ አብዬ ትዳር ላይ ስለሆንኩ ብቻ ችዬ መኖር አለብኝ ብዬ አላስብም። ላይክ ኤኒ ሬድ ፍላጎች ካየሽ እዛ ጋም ኢትስ ስቲል ዋርኒንግ ለኔ። ከመግባትሽ በፊት ብቻ መሆን የለበትም። ገብተሽም ብዙ ሬድ ፍላጎች ልታይ ትችያለሽ ብዬ ነው ማለት ያ ከገባ ኦኬ ሬድ ፍላጎች ከተዳሩ የሚያስወጡ አይደል? ከዛ ትዳር የሚያስወጡኝ ላይክ ከገባውን በኋላ እኮ ዲስሪስፔክት ካደረገኝ ኦፍኮርስ ዲስሪስፔክት እየተደረጉ አልቀጥልም፣ ይወጣሉ። እየተደበደብኩ አልቀጥልም። ትዳርን የሚያፈርሰው እንትን መማገጥ ብቻ አይደለም መመታትም። እቺ ሴት እኮ አንድ ቀን እጁ ላይ ጸጥ ትላለች። ዝም ብላ የምትመታ እየደበደባት የምትኖር ከሆነ እስካልማገጠብኝ ድረስ ይምታኝ ችግር የለውም ብለው የሚኖሩ ሴቶች እኮ አሉ። የሚመታኝ ስለሚወደኝ ነው ብለው የሚያስቡ ሴቶች አሉ። እና እስካልማገጠ ከኔ ውጭ ሴት ማያይ ከሆነ ምንድን ነው ችግሩ? ሌላው ነገር ይሉሻል። ከኔ ውጭ ሴት እስካላየ ድረስ እየሰደባት እየተፋባት ከቤት እንዳትወጪ ስራ እንዳትሰሪ ብሎ በጣም አምባገነኑ ነው እፍና አድርጎ ይዟት ቤት ውስጥ ግን ሌላ ሴት ጋር እስካልሄደ ድረስ ትልሻለች። ትዳር አይደል ልቻል ብዬ ነው ለልጆቼ ብዬ ንትላለች። አንድ ቀን ጸጥ ብልበት ስጁ ላይ ለልጆቼ ብዬ ልኖርላቸው ሲገባ ግን ሞትኩባቸው። ገባሽ? ልጆቿን የምትወድ እናትማ ለልጆቿ ስትል እድሜዋን ታረዝማለች፣ በህይወት ትኖራለች። ራሷን ከበሽታ ከአደጋ እየጠበቀች አደጋ መምታት እሱ ሲመታኝ አደጋ እየፈጸመብኝ ነው ላይ ጤናዬን እንደምጠብቀው ሁሉ ራሴንም ከአደጋ መጠበቅ አለብኝ። ትክክል። ግን እንትን ታሪኳ በደንብ ሌላውን ሰው በደንብ ያስተምራል ብዬ አስባለሁ። በደንብ በጣም አመሰግናለሁ። እሺ ሊያ ቴንኪው። እና ፑቲንዬ ሌላ ደግሞ የምጠይቅሽ ነገር የመጀመሪያው ባለቤትሽ የመጀመሪያው የልጅሽ አባት ሶሪ ባለቤትሽ አልነበረ ቦይፍሬንድ የልጅሽ አባት ከዛም በኋላ መጥቶም ሰምተሽ የማታውቂም ስለሱ? ፑቲን የለች። አይ እንትን መንገድ ላይ እንደዚህ ሳልፍ ምናምን አየዋለው፣ እንተያያለን። ከዛ ውጭ ሌላ ምንም ነገር የለም። እሱም 2 ልጆች ወልዶ ነው እየኖረ ያለው። ኦኬ። ግን የመጀመሪያ ልጅሽ የገዛ ልጁ በባልሽ ስም እንደምትጠራ አውቋል? ሰምቷል? ያውቃል። በወሬ ይሰማል ብዬ አስባለሁ። ግን እሱ ግን ምንም የሚታወቅ ነገር የለም። አልጠየቀሽም? ጭራሽ የራሱንም እጁ ላይ ያሉትንም እንትን ማለት ስለሚከብደው ባለንበት ነው የሚተወን። ጭራሽ የለም ምንም አይነት ነገር ጥያቄ ስራ አላጣ እንኳን ሊጠይቅ ሰው ያሉትንም እንትን ማለት ከብዶታልና ጭራሽ
አይ እንኳን እንደዚህ አይነት ሰው ነህ እንኳን ተገላገሽ አሉ እኮ አንዳንድ ልጄን አምጪ የሚሉ ላገባሽ ቀንተው ተናደው ልጄን አምጪ የሚሉ እንኳንም እንደዚህ አይነት ግዴለሽ ሆነ እንኳንም ዞር ብሎ ማያይ ሆነልሽ። ማረ ጭራሽ ደግሞ እነኚህ ደግሞ በጣም እንትን ናቸው። ሁለት እህትና ወንድም በቃ ክሎዚ ናቸው እና ለየት ያለ ግንኙነት ነው ያላቸው ቤት ውስጥ እና በቃ ምንም ወደ ውጭ ምንም የሚያዩበት ነገር የለም። ከእንደዚህ አይነት ቦታ ላይም አርቄያቸዋለሁ። እግዚአብሔር ይመስገን። እሰይ ተመስገን። እና ታዲያ በታሪክሽ በጣም የተደሰት ነው። ጀግና ነሽ። ወንድና ሴት ልጆች አሉሽ። ከነዚህ ሁለት ሪሌሽንሽፖችሽ 2 ልጆችን አፍርተሻል። ጀግና ጎበዝ ሴት ነሽ። እና ማስተዋወቅ ከፈለግሽ ስራሽን ማስተዋወቅ ትችያለሽ። ምንድነው ስራሽ? ይሄ ኦሪጂናል አካውንትሽ ነው ወይ ምናምን የሚለውን ንገሪኝ። አይደለም አቡዬ፣ ይሄ ኦሪጂናል አይደለም። ስራዬም ሌላ ነው። በቃ በሌላ ቀን በሌላ ሳታስፎግሪ መተሽ ታስተዋወቂያለሽ። ሌላ እሺ፣ መጥቻ አውቃለሁ። እሺ አቡዬ፣ ላሽን በልና ሌላ ጊዜ ባለፈው እንደውም አውርተናል። የካቲት 7 ካልኩሽ ታውቂዋለሽ። በቃ ይመችሽ። በጣም ነው የምናመሰግነው። በጣም ቅልጥፍናሽ ቅመም ነሽ። በጣም ነው የምጣፍጭው። ይመችሽ እና ይመችሽ። የእኔ እናት ልጆችሽን ያሳድግልሽ። እሺ፣ መልካም ምሽት ለሁላችሁ። ለአንቺም እንደዛ። ያብ ስራ እናት ምንድነው? አንቺ የዚህ ቤት ልጅ አይደለሽ? ለምንድነው ሰው የምታስፎግሪው? ምን ሆነሽ ነው? ላሾቴ እና ማለት ነው አቡ ወይ ማሪ ቅርታ ላውራ እንዴ ሽልኝ እያለች ነው። ይቻላል? ምን ፈልጋ ነው? የገንዘብ እርዳታ ነው ወይ? በያት። አይደለም ማዳሚ አግታኛለች። የ2 ዓመት ደሞዝ አልሰጠችኝም። አሁን ደግሞ